የኦርቶዶክሳውያን እንግዲህ ንዴትና ቁጣ መሆን የሚገባው መጽሐፍቶቹ ላይ ነበር። ምክንያቱም እነሱ አሁን ላፈሩበት ትምህርታቸው ተጠያቂ መሆን የሚችለው እኛም ሆነ ሙስሊሞችም አይደለንም። ቤት ከፍታው ከሙስሊሞች ጋር አበሩብን፣ ከሙስሊሞች ጋር ሆነው አበሩብን። የአንደኛውን ቪዲዮ እዚህ አለ፣ እኔ ራሴ ስለሰማሁት አሰማችኋለሁ። ቢላው ሁሉ ሰጥተው የሚያሳርዱን ጴንጤዎቹ ናቸው ምናምን ነገር እያለ ማለት ነው። ዋት ለዚህ አይደል እንደ እፎይ ራሱ ሲናገር አንድ ማዕት ኦርቶዶክስ ወደ ሙስሊም የገባው አንድ ማዕት ኦርቶዶክስ በየሰንበት ትምህርት ቤት ገብተው የቄሶቹ ሚስቶች ሁሉ ጭምር ወሎ ውስጥ እስልምናን የተቀበሉት ማለት ነው። የሚኮበልለው በስቷል፣ እምቢጠፋው በስቷል፣ በአዲስ እምነት የሚነጠቀው በስቷል። እየተሸረሸረ ነው። የማይሸረሸረው እየተሸረሸረ ነው። መሰረቱ እየተናጋ ነው። እፎይ እኮ እሱን ምለሳ ላይ ነው ያለው። እንደ ምርጫ እንኳን ስትመርጡ እኮ እናንተ ቢፌ ላይ እኮ ቢቀርብላችሁ ሙስሊምን ነው የምትመርጠው በሃይማኖት። ኦኬ የእግዚአብሔርን ሕዝብ እና የእግዚአብሔርን ቤተክርስቲያን በነካችሁ ቁጥር ኦርቶዶክሳውያን ፕላትፎርሙን ዝም ብላችሁ ተከታተሉ። እግዚአብሔር ራሱ በገዛ እጃችሁ ነው የሚያዋርዳችሁ። እናንተ ራሱ ይሄ ባለ ጢማሙ እንደ ስላሴያችሁ ጺም ያበቀለ አገጩ ላይ ማለት ነው። እፎይ እንደናንተ ስላሴ ማለት ነው። አገጩ ላይ ጺም ያበቀለ ጺሙን ፀጉሩን አስረዝሞ እስላሞቹ ቅጥቀጣ በእናንተ ስላሴ ላይ ሲያላግጡ እኛ ላይ ለምሬ የተቆጣችሁት ጴንጤ ምን ያደርጋችሁ? ቤታችንን ከፍተን እኛ የግላችንን አስተያየት ሰጠን፣ እናንተም ልክ እንደሰጣችሁት ማለት ነው። መምህሩ ላይ አሁን አንድ ፓስተር የሆነ ስህተት ቢሳሳት በትምህርተ ስላሴ ላይ እኛ ለምንድን ነው በፓስተሩ ላይ የሰጣችሁት አስተያየት ብለን እንላለን እንዴ? እናንተ ግን ታሳፍራላችሁ። ኦርቶዶክሳውያን በእውነት ከእስላምና ከኦንሊ ጂሰስ ጋር ሆናችሁ እንዴት በእኛ ፓስተር ላይ ታላግጣላችሁ አንልም። ፓስተሩ ባስተማረው ትምህርት እኛም ራሱን ጠይቀዋለን። እናንተም እንደ ኦርቶዶክስ ክርስቲያን ነን እያላችሁ እንደዚህ ካደረጋችሁ ትክክል አይደላችሁም ብላችሁ ሀሳብ አስተያየት መስጠት ትችላላችሁ። በፓስተሩ ላይ መብታችሁ ነው። 4 ነጥብ የተከበረ ነው የመናገር መብት ማለት ነው። እናንተ መነኩሴው በዘባረቀው ቤተክርስቲያኒቱ ዘባርቃ በጻፈችው መጽሐፍ ላይ መነኩሴው ተንተርሰው ተናገሩ። ሰማን፣ ሰማችሁ። እናንተም ቤታችሁን ከፈታችሁ፣ በዛ ላይ አስተያየት ሰጣችሁ። እኛም ሀሳብ አስተያየት ሰጠን። የቱ ጋ ነው ሙስሊም ከጴንጤ ጋር ጴንጤ ከሙስሊም ጋር ወግኖ ኦርቶዶክስን እንደዚህ ብላችሁ አላችሁትን ቪዲዮ አሳየን ያልኩ? ቅድም አላሳየኝም። አሁን የምትለው ነገር ካለበል የቪዲዮ ማስረጃ ላይኖረኝ ይችላል። ነገርኩ ግን በየቤቱ እየከፈቱ ሙስሊሞችን ሳፖርት የሚያደርግ ነገር እፎይ እንደዚህ ብሎ እንደዚህ ሲባል ነበረ። ያ ነው እፎይን ምንትን ያደረገው ሀውት አድርጎት እንደዚህ አይነት ነገር ሊሰጥ የቻለው። እኔ ለነማሚ ትክክል ነው መስጠቱ። ትክክል ነው ታዲያ መስጠቱ። ለምን እንደ ሰው ሀሳቡን ያስቀምጣል። ሀሳቡ መስጠቱ ይችላል። እኛ ግን ከዋሃብያ ከተባለው ከእስላም ጋር እኛ ወገነን። ዛሬ አሁን አንድ ቪዲዮ አሰማለሁ እዚህ ማለት ነው። ለዋሃብያዎች ሌላኛው ተናጋሪ ለዋሃብያዎች ቢላው ሁሉ ሰታችሁ የምታሳርዱ እናንተ ናችሁ አለ። ቪዲዮ ከፍቶ አሁን አሳያለሁ። ቪዲዮ ከፍትላለሁ እዚህ። ኦኬ ይሄ የእሱ እይታ ነው። ከመሰለው የሰው የመሰለውን ይናገራል። እኔ ለነማሜ ለነ ኡስታዝ አብዶ ምናምን ክብር አለኝ። ለምን ቢያንስ የክርስቶስን አምላክነት የሚመሰክሩ ሰዎች ናቸው። ጣዖትን የሚከተሉትን የነ መሐመድን የሚያፈራርሱ ናቸው። ክብር አለ። ሁሌም በጣም ክብር አለ። ቁጭ ብዬ አዳምጣቸዋለሁ። የእነሱ ውይይት እሰማለሁ። ያ ነገር መሆን አለበት። እኛ ክርስቲያኖች ነን። በመጽሐፍ ቅዱስ የምናምን ሰዎች እንዴት መለያየት ሊመጣ ይችላል? አንድ መሆን ሲገባን እነዛ ሰዎች ክርስቶስ አምላክ አይደለም ብሎ የሚያምኑት መዋጋት ነው ያለብን። እርስ በእርሳችን እዚህ መባላት ነው ያለብን እኮ። ታዲያ እኛን ለምንድን ነው ወንጌላውያን አማኞችን የምትወጉን ነው? ብዬ የምልህ ባላጠፋንበት ያን እኮ ነው የምልህ። እናንተ ስለጀመራችሁ ነገሩን አሟሙቃችሁ ኦርቶዶክስ ላይ ያላችሁ ጥላቻ ስላሳያችሁ እኛ መልስ መስጠት የለብንም እንዴ? መልስ አትስጡ አይደለም። እኛም ስላሴ ትምህርት እኛን አይመለከተም። እኛ እኮ ክርስቲያኖች ነን። ስላሴ አማንያን እኮ። ስለዚህ የእናንተን ትምህርት አስቀምጧ። የእኛ ትምህርት ይሄ ነው። እናንተ ከየት አምጥታችሁን? የአባቶቻችን ትምህርት ይሄ ነው። ይህም ብላችሁ ማስቀመጥ አለባችኋ። የእኛን ትምህርት ለእናንተ የማስቀመጥ ግዴታ የለብንም። ለምን ስለዚህ ፕሊስ አድምጠኝ። ስትከሱን አትበለኝ። ራሳችሁ በራሳችሁ
ባመጣችሁ ጣጣ በጠነቆላችሁት ነገር ነው ይሄ ሁሉ ጣጣ የመጣባችሁ። እኛ የእኛ የምናምነውን ትምህርተ ስላሴ ለእናንተ በየፌርማታው የማስረዳት ግዴታ የለብንም። በቤተክርስቲያናችን እናስተምራለን። አንድ በሶሻል ሚዲያም ላይ ደግሞ እናስተምራለን። ሁለት ኦኬ ስላሴ አማንያን እንደመሆናችን መጠን ኦርቶዶክስም የወንጌላውያኑን ወንጌላውያኑ የኦርቶዶክስና የካቶሊክን ካቶሊክም የኦርቶዶክስና የወንጌላውያኑን ኦርቶዶክሳውያንም የካቶሊካውያንና የወንጌላውያኑን አስተምሮተ ስላሴ በሚገባ ስላወቁ ነው በኢትዮጵያ መጽሐፍ ቅዱስ ማህበሩን በበላይነት የሚመሩት። አንዱ የአንዱን ትምህርት አቅርቦ እንዴት እንደሚያምኑ ተጠያይቀው ተነጋግረው ሊቃውንቱ ማለት ነው። እንደዛማ ከሆነ እጅ እንጨባበጥ ብለው ማለት ነው። ማህበሩን ከጃንሆይ ዘመን ጀምሮ አብረው የሚመሩት ማለት ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ልብ በል የስላሴ አማንያን እኛ ጴንጤዎች፣ እናንተ ኦርቶዶክሳውያን፣ ካቶሊካውያን ናቸው የሚመሩት። መጽሐፍ ቅዱስን ብሉይን አዲስ ኪዳን አብረን የምንተረጉመው የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላትን አብረን የምንጽፈው። ኦኬ ስለዚህ ከላይ ያሉት ሁሉ ጭምር ያውቃሉ ማለት ነው። የእኛን ትምህርተ ስላሴ የኦርቶዶክስ ሊቃውንት ያውቃሉ፣ የጠራና የነጠረ ትምህርት መሆኑ ማለት ነው። እኛም የኦርቶዶክስ እናውቃለን፣ ካቶሊካውያኑም የኛን እኛም የካቶሊካውያን እናውቃለን። እናንተ ነገር ስታበላሹ አካላት ላይ ያላችሁ ትምህርት አካል ላይ ያለ ትርጓሜ እንደዚህ ዝብርቅርቁ የወጣ ነገር ሲሆን እኛ በእናንተ በተሳሳታችሁበት ጊዜ እውነተኛው ትምህርት ይሄ ነው ምናምን ነገር እያልን ከሰጠንም እኛ ለራሳችን የምንሰጠው የአካል ላይ ማለት ነው። የእናንተ ላይ የእናንተ የተበላሸው ላይ ሀሳብ አስተያየት መስጠት እንችላለን እኮ እንደዚህ ብላችሁ ነቅሳችሁ ስታቀርቡ ማለት ነው። የእናንተን አቅርባችሁ እኮ ነው። የእኛ ትምህርት እንደዚህ ነው፣ ይህን ከየት አምታችሁ ነው? አባቶች እንደዚህ ይላሉ፣ መጽሐፍ ቅዱስ እንደዚህ ይላል፣ እናንተ ከየት አምታችሁ ነው ብላችሁ የውይይት ጥሪ ቀርቦላችኋል። ለምን አትቀበሉ? እስልምና ላይ ለተባለው እስልምና ላይ የውይይት ጥሪ እስላሞችም የውይይት ጥሪ በክርስቶስ አምላክነት ላይ የውይይት ጥሪ አቅርበውልሃል። አይቻለሁ፣ ሰምቻለሁ። ኦክቲም አቅርባልሃለች፣ ሼር አድርጋልሃለች። እናንተ የስጋ ዝምድናም ስላላችሁ የመንፈስ ማንነት ስላላችሁ ተጠራሩ፣ ወዳጄ ተጠራሩ። ትዕቢታችሁ አብጦ እንደ ፈለገ የያዝኳችሁ ቀን እስክትተነፍሱ ድረስ ነው። ተጠራሩ እርስ በርስ። አሁን እኔ ትንሿን አንበሳ ወርዳለሁ እየተደማመጠን ብራዘር እሱን ቴንኪው አንበሳ ስለምታወርድ ቴንኪው እየተደማመጠን ልብ በል። አሁን እናንተ ከእስላምም ጋር ስላሴን ለማውራት ኦርቶዶክስ ምንም አይነት የሞራል ልዕልና የላችሁም። ከጴንጤም ጋር ለማውራት ልዕልና የላችሁም። ምክንያቱም አድምጠኝ። እስላሙም እዛ ቤቱን ከፍቶ ይፎክራል፣ አንተም ቤት አድምጠኝ እኮ ግቡና ሲኑ በእውቀትን ሞግት እያሏችሁ እኮ እኔን የሚዩት ያደረግኩ እንደዚህ ከምታረግ ከሆነ እሰጥሃለሁ እኮ አልኩህ። ቅድም እንዳወራው ደግሞ አንተ ብስታወራ እሰጥሃለሁ። በቃ ልውጣ፣ በቃ የሚቻው ካልወጣ እኔ እሰጥሃለሁ። ኦኬ ስለዚህ እናንተ ኦርቶዶክሳውያን አሁን በስላሴ ላይ የማውራት ሞራሉ የላችሁም። ከእስላምም ጋር ዲቤት የምትገባበት አይደለም፣ ከጴንጤም ጋር ዲቤት የምትገባበት አይደለም። ዲቤት መግባት ካለባችሁ እርስ በርሳችሁ ነው ዲቤት መግባት ያለባችሁ። ስላሴ ብልት አለው የለውም? አለው። የለውም? ጥፍር አለው የለውም? አለው ብያለሁ። የለውም? ፀጉሩ ረጅም ነው? ምን ያህል ይሆናል? አጠር ያለ ነው? ከምከሞ ነው? ፂማቸው አገጫቸው ላይ በቀለው እጃቸው ላይ ያዙት ጽዋ አለው? በጣዖቶቻችሁ ላይ ነው ዲቤት መግባት ያለብህ። ኦኬ እናንተ ስላሴ ብልት አለው ብለህ አዳም ላይ ያለው የአካል ብልት ሁሉ መንፈስ ቅዱስና አብ ላይ ያለው ብለህ ስታበቃ ለምን አልሸፈናችሁንም? አንሸፍንልህም። የእናንተ የተግማማ መጽሐፈ ሜላር ትምህርት የተግማማ የሃይማኖት አበው ትምህርት የቃዣው ነው። መምህራኖቻችሁ ከሱ የጠቡት እንደ ጡጦ የሐሰት ትምህርት ነው። የጠቡትን 40 ዓመት ሙሉ የጠቡትን አውጥተው መናገር ሲጀምሩ ተዝረከረኩ ማለት ነው። እናስ ሙስሊሞች ያላግጡባችሁ ጀመር። ሲያላግጡባችሁ እኛ ላይ ለምን የተቆጣችሁ ነው የምንጠይቀው። ኤቪደንስ የላችሁም ለመቆጣት፣ ምክንያት የለም ማለት ነው። ቴንኪው። ሌሎች ካላችሁ ኑ ግቡና ንገሩን። ኑና ግቡና ንገሩን። እህትየው ተናገሪ፣ ከዛ ሜላ። ቴንኪው። እንቀጥላ ወገኖች። ታብ ኮፒ ሊንክ ሼር አድርጉት። ጸጋ ይብዛላችሁ። ኦኬ እኛ ላይ መጥተው የሚቆጡበት ምክንያት፣ እኛ ላይ መጥተው የሚጮሁበት ምክንያት ነው እኔ ያልገባኝ። ሙስሊም ሲያላግጥብህ እኛ ላይ መጥተህ አትቆጣ። ኦርቶዶክሳውያን አንገትህን ነው መድፋት ያለብህ፣ ንስሐ ነው መግባት ያለብህ። መጽሐፍቶቻችሁን አርሙ፣ ሊቃውንት የተባሉትን አርሙ። ሰክሮ እየወጣ የሚናገር ጠጅና ጠላውን ልፎ
ጠግቦ እያጋሳ ወጥቶ የሚናገረውን ይህንን ሰካራም ደብተራ ሁሉ ስርዓት አድርጉ፣ እየወጣችሁ አትለፍልፉ በለዋቸው። ኦኬ አትለፍልፍ በለው። ሰክሬ ነው ምናምን በነገር በወሬ ምናምን ነገር ይላል። ማ በወሬ ያሰከረው? ማ በነገር በጠላ ሰክሮ ነው። አብሾ ጠጥቶ ሰክሮ ማለት ነው። እኛ ምን እናድርግ? እኛ ላይ አትቆጡ ነው። እህትዬ መቀጠል ትችላለች። ከዛም ሜላ ቴንክ ዩ። እሺ ኤርሚዬ ተባረኩ። ገስት ላይ ያላችሁ ወንድሞች እህቶች ሁላችሁንም ሰላም ብያለሁ። ኮፒ ሊንክ ሼር አድርጉት። እኛ ጋር ሚድናይት አልፏል፣ ብዙም አላወራም። ርዕሱ ላይ መሰረት በማድረግ ሰሞኑን ሲያወሩ የነበሩት ምንድን ነው? መጀመሪያም ጥቆማ ለመስጠት ሞክረናል። ወሃቢያ እና ጴንጤ አንድ ላይ ነው የሚሰራው። ለነ ኢምራን እና ለነ ሁሱ ገድላትን የሚልኩላቸው ጴንጤዎች ናቸው። ፒዲኤፍ የሚልኩላቸው ለሁሱና ለኢምራን ኤርሚያስ ነው እያሉ ነበር። በቃ ውሸታችሁ ገና ከንግግራችሁ ይጋለጣል። ለምን ኤርሚያስ ፒዲኤፍ አንብበው አያውቅም። ፒዲኤፍም የለውም፣ አይወድም። በቃ ማኑዋል የሆነውን ፔፐር ነው ማንበብ የሚወደው። ፒዲኤፍ ሲላክለት ራሱ በቃ አንዳንድ ሰው ኢንተረስትድ ይሆናል ፒዲኤፍ የማንበብ፣ አንዳንድ ሰው ደግሞ መጽሐፍ ነው ማንበብ የሚፈልገው። ፒዲኤፍ ከፍቶ አንብቦ አያውቅም ኤርሚያስ። በዚህ ቲክቶክ ከጀመረ በተለይ እንደዚህ ቪዲዮ እየከፈተ እያነበበ የኦርቶዶክስ መጽሐፍ የገለጣቸውን ፒዲኤፍ ያነበበው ካለ አውጥታችሁ ቪዲዮ ስሩ። ይህን በጣም በኮንፊደንስ ነው የምነግራችሁ። አውጥታችሁ ቪዲዮ መስራት ትችላላችሁ። ከዛ በተረፈ ቤተክርስቲያኒቷ አለኝ የምትልበት እኔ ነኝ ከጅምሩ የጠነሰስኩት እርሾውን ሁሉ አዘጋጅቼ ሊጡን አብክቼ ጋግሬ ያቀረብኩላችሁ እኔ ነኝ ያለችው የሥላሴ ትምህርት ነው የተነካባት። በቃ ለምን የራሷ የሆኑ መነኩሴ ናቸው ወጥተው የተናገሩት፣ ዲናይ ልታደርጉት አትችሉ። እሳቸው ደግሞ ወጥተው ሲናገሩ ለማን ነው መልስ የሰጡት? ለራሳቸው። ለሥላሴ ጾታ አይነገርለትም ላሉ ለራሳቸው ለሌላ ካህን ነው ወጥተው የሰጡት። ለዛው ለኦርቶዶክስ ቤተክርስቲያን ካህን ማለት ነው። ኦኬ። ስለዚህ እርስ በርስ መልስ እየተሰጣጣችሁ ነው ያላችሁት። ጴንጤ አልጠየቀም ወይም ሙስሊም አልጠየቀም። እርስ በርስ ነው መልስ እየተሰጣጣችሁ የነበረው። ሰውየው ደግሞ ሲናገሩ የቤተክርስቲያናችሁን መጽሐፍ ጠቅሰው ነው የተናገሩት። ያ ደግሞ ምንድነው? ህይወቴን እስከ መስጠት ብለው የተማመኑበትን ነገር ነው የተናገሩት። ኦኬ። አሁን ለካ አበሳጫችሁ። እኛ ቤት ስለከፈትንበት ሙስሊሞችም ለካ በዛ ሳይድ ከፍተውበታል እና እኛ የተያያዝን የተባበርን መስሏችኋል። ኦኬ። እንዴ አገላለጹን ሳትረዱ ወንድማችን ላይ ቤት ስትከፍቱ እኛ ሳይሰማንም ነበር? ኤፍሬም ላይ ቤት ስትከፍቱ የተለየ ያልተለያየ እያላችሁ እናንተ የእናንተን ትምህርት ተጠቅሳችሁ ነው እንዴ? ሙክ በማድረግ አይደል እንዴ? ገስት ላይ ኦንሊ ጂሰስ ካቶሊክ ኦሪየንታል ኢስተርን ሆናችሁ ማለት ነው። ኦኬ። የዛን ጊዜ የእናንተስ ምንድን ነው የሚባለው? ቂቤ መቀባት እንዴ? ሥላሴ አማንያን ተብለን አይደል እንዴ በአንድ ጣራ ስር የምንጠራው? ካቶሊክ፣ ወንጌል አማኞች እና ኦርቶዶክሳውያን። ስለዚህ አንድ ጥራ ስር ልንሆን አንችልም። አንድ ጥላ ስር ልንሆን አንችልም። ለምን? ሥላሴ ኢያማኝ በሆኑ አይን የምንታየው እንደ አንድ ስለሆነ። ኦኬ። ኦርቶዶክሳውያን እንደዚህ ከሆነ የእናንተ የሥላሴ አስተምሮ የኛ አስተምሮ ግን ይሄ አይደለም ብለን እንቃወማቸዋለን። ከእናንተ ጋር አንድ ላይ የሥላሴ አማኝ ተብለን አንቆጠርም። ምክንያቱም የትምህርታችሁ ዝርዝር ሲሰማ ከኛ ጋር አንድ አይደለም፣ ልንቀበለውም አንችልም። ምን ፍቅና ነው ልንላችሁ እንችላለን። ስለዚህ ይሄ ከእስልምና ጋር ተባብራችኋል የምትሉበት ምንም ማስረጃ የላችሁም። ምንም። በዘመናት መካከል ከእስልምና ጋር ስትተባበሩ የኖራችሁት እናንተ ናችሁ። ጴንጤ ከመሆን ሙስሊም በሆን ይሻላል እያላችሁ እኮ ራሳችሁንም ልጆቻችሁንም ያሳደጋችሁ እናንተ ኦርቶዶክሳውያን ናችሁ። ጴንጤ ከመሆን ሙስሊም በሆን ይሻለኛል፣ ልጆችን ጴንጤ ጠል አድርጌ ነው ማሳደጋቸው ስትሉ የነበሩት ቃል በቃል በማስረጃ እናንተ ኦርቶዶክሳውያን ናችሁ።
እንዴ ከመካ መዲናው ንጉስ መስቀልን የተቀበላችሁት እናንተ ኦርቶዶክሳውያን ናችሁ። ከመካ መዲናው ንጉስ ታቦትን የቅዱስ ሚካኤልን ታቦትና የማርያም 10ቱ ትእዛዛት የተጻፈበትን የማርያምን ታቦት የተቀበላችሁት እናንተ ናችሁ። ሉቃስ ሳለው የሚባለውን የማርያምን ስዕላቶች የተቀበላችሁት እናንተ ናችሁ፣ እኛ አይደለም። እኛ ከመካ መዲናው ንጉስና ከግብፁ ንጉስ የተቀበልነው ነገር የለም። ኦኬ አላህ ማለት እግዚአብሔር ነው። የአንድ ሳንቲም ሁለት ገጽታ ነን። እስ ጀስት ቃላት አጠራር እያላችሁ የኖራችሁት እናንተ ናችሁ፣ እኛ አይደለንም። እኛ አላህ እግዚአብሔር ነው ብለን አናውቅም። አላህን አናውቁ። ምድራችን አይመሰክርም። እናንተ ብትዋሹ ምድራችን ይመሰክራል። ኦኬ ጴንጤ ከመሆን ሙስሊም መሆን ይሻላል እያላችሁ የኖራችሁበትን ዘመናት ማለት ነው። ስቲል ነውም እንደዛ ነው የምትሉት። ስለዚህ ምንም አይነት ማስረጃ የላችሁም። ከዚህ በኋላ ልክ እኛ ላይ ቤት እንደምትከፍቱት የሆነ ነገር ስታገኙ ማለት ነው፣ እኛ ላይ ቤት እንደምትከፍቱት እኛ እናንተ ላይ ስናገኝ ቤት እንከፍታለን። በጣም የሚያሳዝነው እኮ ደግሞ እራሳችሁ ከፍታችሁም ተቃውማችኋል የራሳችሁን አባት። ስለዚህ ለምንድን ነው የተናደዳችሁት በእኛ ፊድባክ መስጠት? እሱ አልገባኝም። እኛ ላይ አትከፍቱም እንዴ? በጣም ሞክ በሚያደርግ መንገድ ነው እኛ ላይ ቤት የምትከፍቱት። እኛ ግን ምንድነው ቦታም አንሰጠውም። በቃ ስለዚህ የሆነ ራሳችሁን ያስቀመጣችሁበት ሌቭል አለ። ያ ሲነካ አልተደሰታችሁም። በቃ ልንረዳችሁ አንችልም። ዘመኑ የሶሻል ሚዲያ ነው። የተገኘ ስህተት ሁሉ ይወጣል። አባታችሁ የተሳሳቱት በግላቸው አይደለም። አባታችሁ የተሳሳቱት ቤተክርስቲያኒቷ በጻፈችው መጽሐፍ ነው። ጴንጤስ እንደዛ ብሎ የጻፈው መጽሐፍ የለም። ቅድም የሆነ ቤት ተከፍቶ ነበር። ጴንጤ እንደዛ ብሎ የጻፈው መጽሐፍ ስለሌለ፣ እንደዛ ብሎ የጻፈው ገድላትና ድርሳናት ስለሌለ ለኛ የግል ድርሳናችን ኤፍሬም ባለ ጊዜ ነው። ለኛ የግል ድርሳናችን ኤርሚያስ ነው። ለኛ የግል ድርሳናችን እዚህ ሶሻል ሚዲያ ላይ የሚያገለግሉ ወንድሞች ናቸው ብሎ ኦርቶዶክሳውያን ተናግረዋል። ዛትስ ዋይ የእያንዳንዱን ወንድም የቃል ስህተት ወይም ደግሞ የሆነ የአገላለጽን አለመረዳት እያመጣችሁ ርዕስ የምታደርጉት እኛ ጋር መጽሐፍ ታጣ። ስለዚህ የአንዱን ወንድም አነጋገር ታመጡና ከአንዱ ወንድም ጋር ያደረጋችሁ ቤት ስትከፍቱ ቪዲዮ ስትሰሩብን፣ በነገራችን ላይ የእግዚአብሔርን ሕዝብ እና የእግዚአብሔርን ቤተክርስቲያን በነካችሁ ቁጥር ኦርቶዶክሳውያን ፕላትፎርሙን ዝም ብላችሁ ተከታተሉ። እግዚአብሔር ራሱ በገዛ እጃችሁ ነው የሚያዋርዳችሁ። በገዛ እጃችሁ ማለት ነው። ቤታችሁ ውስጥ ተዘግዝጎ የተቀመጠውን የሐሰት ትርክት የእግዚአብሔርን ሕዝብ ለማዋረድ በምትሄዱበት ርቀት ልክ ራሱ እግዚአብሔር ነው የሚጥላችሁ። ከዚህ በኋላም ተረዱት። በደንብ አቴንቲቭሊ ፕላትፎርሙን ተከታተሉ። ሞክ በማድረግ ወንድሞችን እርስ በርስ በማጣላት በጣም የዛሬ የ10 ዓመት የ100 ዓመት የምን ኢቭን ኢትዮጵያና ኢትዮጵያ ውስጥ ያልሆነ ክርስትና ራሱ እያገናኙ ብዙ ሞክ ለማድረግ ይሰራሉ። ስለ እውነት ነው ምላችሁ። ኤዲቲንግ ሌቭል ኤክስፐርታይዝ ስለሆናችሁ አይደለም። የእግዚአብሔርን ሕዝብና የእግዚአብሔርን ቤተክርስቲያን ስትነኩ እራሱ እግዚአብሔር ነው መልስ እየሰጣችሁ ያለው። እስኪ ይውጡ የእናንተ ሊቃውንት። እነሱ በተናገሩ ቁጥር ቤተክርስቲያኗ ልኬቷ ይታወቃል። ይህንን የሥላሴ አስተምህሮ የተናገሩት መነኩሴ ወጥተው ይቅርታ ሲጠይቁ ምንድን ያሉት? በቃ አባቶች አረሙኝ። የኦርቶዶክስ አባቶች እነማን ናቸው? እሳቸው 4ኛ የመጨረሻ አባት አይደሉ እንዴ? ኦኬ እሳቸው ኦኬ አትሳሳትም እኮ ተብለን ነበር። ቤተክርስቲያኒቷ የማይሳሳቱ ሊቅ አሏት እኮ ተብለን ነበር። እንግዲህ 4ኛ የተባሉት አባቶች ያርሙኛል ካሉ እነዚህ የኦርቶዶክስ አባቶች ከመሬት በታች ናቸው? ከውሃ አካላት በታች ናቸው? የት ነው ያሉት? አባቶች የተባሉት የት ናቸው? እነማን ናቸው? የሆነ
የሆነ ጠፈር ላይ ስንተኛ ሰማይ ላይ ነው ያሉት? አይገለጡ መንፈስ ናቸው። አራት አይነው አባቶች ካሉ የቱ ጋር ናቸው አባቶች ያሉት? ስለዚህ በራሳችሁ ዘኑ፣ በእኛ ማዘን አይቻልም ለማለት ነው። ተባረኩ። ኤርሚ ቴንክ ዩ እትየው ተባረኪ፣ ጸጋ ይብዛልሽ። አይኛ ይንገሩን፣ እዚህ ያላችሁ ሰዎችም ኑና ንገሩን። ለሜላ ሰጣለሁ፣ ኑና ንገሩን። እኔ እንድትነግሩ የምፈልገው ነገር በአስረጅነት በቪዲዮ የተደገፈ ኦርቶዶክስን ለመምታት ብሎ እዚህ ሶሻል ሚዲያ ላይ ከእስላም ጋራ አንድ ገስት ላይ ተቀምጦ የኦርቶዶክስ ስላሴ ብሎ የተናገረ የወንጌል አማኝ ካለ ቪዲዮን አምጡት። እዚህ ትልቁ ላይ ያደርጋችኋለሁ፣ ትከፍቱታላችሁ። እኛ በግላችን ሀሳብ ሰጥተናል፣ ኮሜንት ሰጥተናል። ሚዩት አድርገው የገባው ሰው እሺ፣ በግላችን ሀሳብ አስተያየት ሰጥተናል። መስጠት መብታችን ነው። ለምን? ትምህርቱ ስለሚመለከተ ስላሴ አማንያን ስለሆንን ማለት ነው። ኦኬ፣ ሰጥተናል፣ እንሰጣለንም። ኦርቶዶክስ በዚህ ላይ በአካል ላይ ያላትና በኩነት ላይ ያላት ትምህርት የተበላሸ ትምህርት ነው። ለዚህ ነው ስለ አካል ያላችሁ መረዳት ብልትና ጥፍር፣ ፀጉርና ቅንድብ፣ አይን፣ ጥርስ እያላችሁ በዜማ መጽሐፍቶቻችሁ ሁሉ ጭምር የጻፋችሁት እሱን አንብበው እሱን የተረዱ ናቸው ብዙዎቹ አባቶቻችሁ እየወጡ ያው የሚያወሩት ማለት ነው። እና ስትገቡ የምትነግሩን ሙስሊሞቹ ሲያላግጡባችሁ በእኛ ላይ ለምን ተቆጣችሁ ነው እያልን ያለ ነው። መልስ መልሱ ለነሱ። እኛም የግላችን ሀሳብ ነው የሰጠነው ለማለት ነው። ቴንኪው። ሜላ መቀጠል ትችላለህ። ቴንኪው። እሺ፣ ሰላም ለእናንተ ይሁን ብያለሁ። እንዴት ናቸው? የኦርቶዶክሳውያን እንግዲህ ንዴትና ቁጣ መሆን የሚገባው መጽሐፍቶቹ ላይ ነበር። ምክንያቱም እነሱ አሁን ላፈሩበት ትምህርታቸው ተጠያቂ መሆን የሚችለው እኛም ሆነ ሙስሊሞችም አይደለንም፣ የራሳቸው መጽሐፍቶች ናቸው። ምክንያቱም እነዚህ የሚነሱት ሀሳቦች የሚገኙት የወንጌል አማኝ መጽሐፍ ላይ ሳይሆን የራሷ የኦርቶዶክስ ቤተክርስቲያን ሊቃውንቶች የጻፉት መጽሐፍ ላይ ነው። እና ምንድነው በሀገራችን አህያውን ፈርቶ እንደሚባለው ነው። ሀሳቡ የሚያናድድ ነው። በስላሴ ላይ የተነሳው ሀሳብ ወይም ደግሞ አካልን በተመለከተ የሚሰጠው ትምህርት የሚያናድድ ስለሆነ እንግዲህ ንዴታቸውን እኛ ላይ ለመወጣት ፈልገው ነው እንጂ እውነት ለመናገር ማንም ጤነኛ አእምሮ ያለው ሰው አይደለም ሃይማኖት አለኝ የሚል ይቅርና ሃይማኖት የሌለው እንኳን ጤነኛ አእምሮ ያለው ሰው የዚህ ትምህርት ምንጩ ከየት ነው ብሎ ይጠይቅና ምንጩን ካገኘ በኋላ ምንጩን ነው መወቀስ ያለበት፣ ልክ አይደለም ማለት ያለበት። ስለዚህ እኛ ያቀረብናቸው ማስረጃዎች እኛ የጻፍናቸው አይደሉም፣ እኛ ያዘጋጀናቸው አይደሉም፣ እኛ ያሳተምናቸውም አይደሉም። ጠቅላላ መጽሐፍቶቹ የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህራን ሊቃውንቶች ያዘጋጁት፣ አንዳንዶቹ በራሷ ማተሚያ ቤት የታተሙ፣ አንዳንዶቹ ደግሞ በግለሰብ ማተሚያ ቤት የታተሙ ናቸው። ስለዚህ ሀሳቡን መሞገት ከፈለጉ ከራሳቸው ሊቃውንት ጋር ነው መጀመሪያ ዲቤት መግባት ያለባቸው። ደግሞም ሲያደርጉም እያየን ነው። ዋን ቱ ዋን ባይሆንም በግሩፕ ሲነጋገሩ እያየን ነው ማለት ነው። እያየን ነው እንጂ እኛ ከሙስሊሞች ጋር የምንሰራበት ምንም አይነት ምክንያት የለንም። በፊትም አልሰራንም፣ ወደፊትም አንሰራም። በነገራችን ላይ እኮ ራሱ ወንጀል ነው ማለት በጣም ትልቅ ወንጀል ነው። የሚያቀርቡት ክሌም የሚያስጠይቅም ነው። ያው ለራሳችን ስለማንሟገት ብዙ ነገሮችን እየተውን ነው እንጂ በድፍረት እንደዚህ ብሎ መናገር ወንጀልም ነው፣ ያለ ማስረጃ ማውራት ማለት ነው። ቪዲዮ አለን በቅርብ ቀን እናጋልጣችኋለን ምናምን ሲሉ ቅድምም እየሰማው ነበርና
እንዴ ለምንድን ነው በቅርብ ቀን ያስፈለገው? ይኸው አሁን ኑና ግቡና ጋልጡን፣ እዚሁ ቪዲዮ ማሳየት ትችላላችሁ። እኛ ከነሱ ጋር ስንቀባበል የሚያሳይ ቪዲዮ ካላችሁ ማለት ነው። በጣም ሲምፕል ነገር እኮ ነው። በጣም ቀላል ነገር ነው። እኛ በራሳችን በጣም ሙሉ ሰው ነን። ከዛ በላይ ደግሞ መንፈሳዊ ሰው ነን። ስለዚህ ለምንናገራቸው ነገሮች ኃላፊነት እንወስዳለን። የተናገርናቸውን ደግሞ የቤተክርስቲያኒቷን መጽሐፍት እየጠቀስን ነው። አይ እናንተ ያስተማራችሁት ልክ አይደለም፣ የቤተክርስቲያኒቷን ትምህርት አይወክልም የምትሉ ሰዎች ካላችሁ ይኸው መድረኩ ክፍት ነው፣ መነጋገር እንችላለን። የኢትዮጵያ ኦርቶዶክስ ቤተክርስቲያን አካል ላይ በተመለከተ ስታለች፣ ተሳስታለች። የምንም ጥያቄ የለውም። በ4 በ8 በ16 ነጥብ የሚዘጋ ነው። በቃ ስታለች። ያላችሁ አማራጭ መታደስ ብቻ ነው። ይህን ትምህርቷን ማደስ ብቻ ነው ያላችሁ አማራጭ። እሱንም እንግዲህ ቲክቶክ ላይ እያየን ነው፣ አንድ እርምጃ ነው። ግን ቲክቶክ ላይ በቂ አይደለም። መሬት እስከሚወርድ ድረስ ደግሞ እንቀጥላለን ማለት ነው። እንቀጥላለን። የቲክቶኩ ተሳክቷል በአንድም በሌላ መንገድ። ይሄ ጽሁፍ እኛን አይወክልም፣ እኛን አያሳይም። አካል ማለት እንደዚህ ነው ብሎ የአባቶችን ትምህርት እያመጡ ስለሆነ ቲክቶክ ላይ በከፊል ተሳክቷል። ግን ዋናው መሬት ላይ ስለሆነ ማለት ነው። አብዛኛው ሰው ያለው መሬት ላይ ነው። ሊቃውንቶቹ ያሉት መሬት ላይ ነው። ስለዚህ ከነሱ ጋር ነው ዲቤት መግባትም ካለባችሁ የቲክቶኳና የመሬቷ ኦርቶዶክስ ናቸው ዲቤት መግባት ያለባቸው። ዲቤት መግባት ካለባቸው ቀሲስ ዲበኩሉና መምህር ዘበነ ናቸው ዲቤት መግባት ያለባቸው። ምክንያቱም ቀሲስ ዲበኩሉ ጽፏል፣ አይታችሁት ከሆነ መምህር ዘበነ በተከታታይ በዚህ ጉዳይ ላይ የጻፉት ነገር ስህተት ነው ብሎ ጽፏል፣ በስላሴ ላይ ማለት ነው። ስለዚህ ቀሲስ ዘበነ ከተሳሳቱ ከቀሲስ ዲበኩሉ ጋር ነው መግባት ያለባቸው ዲቤት። ራሳችሁ ናችሁ መጨረስ ያለባችሁ። በነገራችን ላይ ይሄ የስላሴን አካልን በተመለከተ የነበረው ጭቅጭቅ አሁን የተጀመረ አይደለም። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ በፊትም የነበረ ነው። ለምሳሌ አፄ ዘርዓ ያዕቆብን ማንሳት እንችላለን። አፄ ዘርዓ ያዕቆብ የስላሴ መልክ ሰው እንዳለው ነው፣ እጃቸው ልክ እንደ ሰው ነው ብሎ ያምናል። እንደዛም ብሎ ጽፏል። የእሱ ተቃዋሚ ደግሞ የነበሩት ዘሚካኤላውያን ተብሎ የሚጠሩት አሉ። እነሱ ደግሞ ከዚህ ሀሳብ ጋር ፈጽሞ አይስማሙ እና አባ ጊዮርጊስ ዘጋስጫን ማንሳት እንችላለን። አባ ጊዮርጊስ ዘጋስጫ እንደ አፄ ዘርዓ ያዕቆብ ነው አስተሳሰባቸው፣ ተመሳሳይ ነገር ነው ያላቸው። የእሳቸው ደግሞ ተቃራኒ ርቱዓን ሃይማኖት የሚባሉ ደግሞ ነበሩ በኢትዮጵያ ቤተክርስቲያን ታሪክ ውስጥ ስናይ ማለት ነው። በነገራችን ላይ ያው ነገርን ያመጣዋልና አሁን ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትጠቀምባቸው የቅዳሴ መጽሐፍቶች እንዴት ተጀመሩ ከተባለ እንግዲህ አፄ ዘርዓ ያዕቆብ እንደተናገረው እሱ በነበረበት ዘመን የሚታወቁት ሁለት ናቸው፣ ቅዳሴ እግዚእና ቅዳሴ ሐዋርያት ብቻ። ከዛ ውጭ ያሉት መጽሐፍቶች በአፄ ዘርዓ ያዕቆብ ዘመን አይታወቁም። ግን እነዚህ በተለይ ርቱዕ ሃይማኖት የሚባሉት ያው የብር ስም ነው። የተለያዩ ቅዳሴ መጽሐፍቶችን ጻፉ ማለት ነው በአባቶች ስም። አባቶች ያልደረሷቸውን እነሱ ግን በአባቶች ስም አድርገው ጻፉ፣ ትምህርታቸውን ለማስገባት ማለት ነው እንዲመቻቸው። ስለዚህ አብዛኞቹ የቅዳሴ መጽሐፍቶች የተጻፉት በኢትዮጵያውያን ሊቃውንት ነው። በዚሁ መርዶ ልንገራችሁ፣ ኦርቶዶክሳውያን በአባቶች ስም ብዙ ጊዜ ባላደረጉት ጽፉ ነበር። ቅዳሴያችሁ ላይም ስንመጣ እንደዛ ነገር ነው የሚገኘው። ለምን ከተባለ ይሄ በዘመኑ የነበረውን ከአካል ጋር በተገናኘ በተለይ ስላሴ ትምህርት ላይ ይካሰሱ ነበር። አንደኛው ጎራ አንደኛውን አንተ በሶስት አምላክ ነው የምታምነው ይል ነበር። አንደኛው ጎራ ደግሞ ያኛውን አይ እናንተማ በአንድ ገጽ ነው የምታምኑት፣ አንድ አካል ነው የምታምኑት እየተባባሉ ስለሚካሰሱ ትምህርታቸውን በምንድን ያስገቡት? በቅዳሴ ሰበብ አድርገው የቅዳሴ ጽሁፎችን መዘጋጀት ተጀመረ ማለት ነው። ቲክቶክ ላይ ላላችሁ ብዙ
አትረዱትም። አሁን የምነግራችሁን ግን ግቡና አንብቡ። የራሳችሁ ሊቃውንቶች የጻፉትን ጽሑፍ ማለት ነው። ይሄ ውሸት ነው የሚል ሰው ካለ ያው ይግባ ገብቶ ያውራ። ስለዚህ በተለይ አካልን በተመለከተ በእነ አባ ጊዮርጊስ ዘጋስጫም ዘመን ትልቅ መፋጨት ነበር። በጣም ትልቅ መፋጨት ነበር። ስለዚህ አሁን የምናየው ነገር እሱን ነው ማለት ነው። የቱ ትምህርት ነው የበለጠ ሰርጾ ቤተክርስቲያኒቷ ውስጥ የገባው ከተባለ የአባ ጊዮርጊስ ዘጋስጫና የአጼ ዘርዓ ያዕቆብ ትምህርት ቤተክርስቲያኒቷ ውስጥ በስፋት ነው የምናገኘው አሁን ላይ። ኢቭን አሁን እነሱ የሚሉት ያው እኛም የምንለው አንድ ሀሳብ አለ። ስለ እግዚአብሔር አይን ሲነሳ እግዚአብሔር ያያል ማለት ነው የሚል ነገር ይነሳል። እንደዚህ ብሎ የሚያምኑ መናፍቃን እንደሆኑ የቤተክርስቲያኒቷ ሊቃውንቶች ጽፈዋል። አይን ማለት ያያል ማለት ነው። እግዚአብሔር እጅ አለው ማለት እጅ እግር አለው ማለት በሁሉ ቦታ ይገኛል፣ ቅርብ ነው፣ እንደዚህ ተብሎ የሚተረጉሙ ሀሳቦች ልክ አይደሉም። ይሄ ምንፍቅና ሀሳብ ነው ብሎ የጻፉ ሊቃውንቶች አሉ ማለት ነው። የጻፉ ሊቃውንቶች አሉ፣ የራሷ ቤተክርስቲያኒቷ ሊቃውንቶች። ስለዚህ የሀሳብ ትግል መግባት ካለባችሁ መግባት ያለባችሁ ከራሳችሁ ሊቃውንቶች ጋር ነው፣ ከራሳችሁ መጽሐፍ ጋር ነው፣ ከራሳችሁ መጽሐፍ ጋር ነው። አይ ከኛ ጋር የምትሉ ከሆነ ችግር የለውም፣ ኑ ግቡ፣ ከመጽሐፍታችሁ ጋር እናገናኛችኋለን ማለት ነው። በጣም ቀላል ነገር ስለሆነ ስለዚህ ለመጨረሻ ጊዜ ይህን ነገር በደንብ አስምር የምናገረው የኢትዮጵያ ኦርቶዶክስ ቤተክርስቲያን ስላሴ ላይ አካልን በተመለከተ ተሳስታለች። በቃ ማለት ታሪካዊ ስህተት ነው የተሳሳተችው። ታሪካዊ ስህተት። ኮፕቲኮች ቢሰሙ ምን እንደሚሉ ብሰማ በጣም ደስ ይለኛል በዚህ ጉዳይ። ያው እህት ነን ስለሚባባሉ ማለት ነው። ስለዚህ መድረኩ ክፍት ነው። ገብታችሁ ማውራት እንችላለን፣ መነጋገር እንችላለን። ግን አደራ ምን አሳያችሁን መጽሐፍት እንዳትክዱ፣ የኛ አይደለም አትበሉ። እሱን ብቻ አደራ ማለት ፈልጋለሁ። ሰዎች ስለገቡ ለነሱ ጊዜ እንስጥ። አመሰግናለሁ። ቴንኪዩ ሜላ። ኦኬ ሲገቡ እንግዲህ መጽሐፍቶቻቸውም ላይ እንጠይቃቸዋለን። ደግሞም በጣም አንድ ቦታ እኮ ብቻ አይደለም፣ ሁለት ቦታ ብቻ አይደለም፣ 3 እና 4 ከዛም በላይ በሆኑ ቦታዎች ነው ቤት ከፍታ ከሙስሊሞች ጋር አበሩብን፣ ከሙስሊሞች ጋር ሆነው አበሩብን። የአንደኛውን ቪዲዮ እዚህ አለ፣ እኔ ራሴ ስለሰማሁት አሰማችኋለሁ። ቢላው ሁሉ ሰጥተው የሚያሳርዱን ጴንጤዎቹ ናቸው ምናምን ነገር እያለ ማለት ነው። ዋት እንደዚህ ነውራምን ነገር የሚያደርግ ጴንጤ የለም። ኦኬ የለም ወንድሞች እናቶች፣ ቢኖር ራሱ እዚህኛውን እንቃውመዋለን ያን ሰው ማለት ነው። በፍጹም አናደርገውም፣ ህሊና ስላለን እግዚአብሔርንም ስለምንፈራ። በዚህ ምክንያት እንደው ጴንጤ እንዲጠላ እናደርጋለን ብሎ የሚል ካልሆነ በስተቀር በዚህ ደግሞ ትታወቃላችሁ። ዘመናችሁን ሁሉ ስትሰድቡን፣ ስታንቋሽሹ፣ ስታላግጡ፣ ስትንቁ ነው የኖራችሁት። ኦኬ ያንን ማድረግ ትችላላችሁ፣ አሁንም መቀጠል ትችላላችሁ። እኛ ደግሞ ስለ ወንጌል ነው ያንን ሁሉ ብለን አክሴፕት አድርገነዋል። ግን በምንም አይነት መልኩ አሁን በእርግጥ ጴንጤውና እናደው ብላችሁ ነው። ኦኬ ለምን እንደዛ ማድረግ የፈለጋችሁት? ያላገጡባችሁ ሙስሊሞቹ ናቸው። እንዲያላግጡባችሁ ደግሞ ምክንያት የሰጣችሁት ራሳችሁ ናችሁ። ስለ ስላሴ አካላት ያላችሁ የተንሸዋረረ ትምህርታችሁ ማለት ነው። በአብሾ የደነዘዙ ቄሶቻችሁ የጻፉት መጽሐፍት ነው ለዚህ የዳረጋችሁ ማለት ነው። ስለዚህ እናንተ በሙስሊሞቹ ላይ ያላግጣችሁ ነበር፣ እነሱ ደግሞ ተራቸውን አላገጡባችሁ። ሁለታችሁም እርስ በርስ እዛው ተለጋገጡ። እኛ ግን ተውን። እኛ ምንም አላደረግንም፣ ምንም አላደረግንም። ጴንጤ ጨዋ ነው። ምንም አላደረግንም። ሀሳብ አስተያየት ሰጥተናል፣ እንሰጣለንም። ኦኬ እናንተ በእኛ አገልጋዮች ላይ ሀሳብ አስተያየት ትሰጡ የለ፣ በእኛ አገልጋዮች ላይ ሀሳብ አስተያየት ትሰጣላችሁ። መብታችሁ የተከበረ ነው። እኛም ደግሞ ስላሴ ብላችሁ ያላችሁ ትምህርት ላይ ሀሳብ አስተያየት ሰጥተናል። ምክንያቱም የስላሴ ትምህርት እኛንም ስለሚመለከተን የእናንተ ትምህርት አይደለም። የእናንተ ጤናማ ብለው የምንለው ትምህርት በትምህርት አንድ ነን፣ በአስተምህሮተ ስላሴ ላይ ቢያንስ ይበዝም ይንሳም ከኦርቶዶክስና ከካቶሊካውያን ጋር አንድ ነን ብለን አብያተ ክርስቲያናቱም አንድ እንደሆኑ አምነው አብረው በመጽሐፍ ቅዱስ ማህበር ስለሚሰሩ ማለት ነው።
በሁሉም በአስተምሮተ ሥላሴያችሁ ባንስማማም ቅሉ ኦኬ አላህ አባት አለው የለውም ብለህ ስትል ነበር። አንተ ደግሞ ይኸው እዚህ ሥላሴ ጭን አለው ጭን የለውም ብለው ይሉሃል። ምክንያቱም ለከርስክሙ እያልክ የጻፍከው መጽሐፍ ላይ ራሳቸው እያነቡ ቢጠይቀዋል። እኛን መታችሁ አቀበሏቸው፣ እነ ሜሎስ አቀበሉ፣ እነ ኤርሚያስ አቀበሉ አትበሉ። እህትዬው ጌታ ይባርክሽ። ቅድም ቆንጆ እያርገሽ ገልጠሸዋል። እኔ አንድ ፒዲኤፍ ተጠቅሜ እንኳን አላውቅም። ከተጠቀምኩም ሃርድ ኮፒውን ሳላመጣ በፊት ከዛሬ 3-4 ዓመት በፊት ተጠቅሜ ከሆነ አይዶ ነው ሃርድ ኮፒ ነው እጅ ላይ ያለው ከዋናው ማለት ነው። ምክንያቱም ሰጡ እያሉ ስለሚሉ ማለት ነው። ተለዋወጡ መረጃ። እኔ አደባባይ ላይ ነው የምናነበው፣ ሜላም አደባባይ ላይ ነው የሚያነበው መጽሐፍቶቻችሁን። ስለዚህ ሙስሊሞቹ መጥተው እዚህ ይቀስማሉ። ልክ ነው። በሌላ አካውንት መጥተው ይቀስማሉ፣ ከዛ ይቀስማሉ፣ ከዛ ሄደው በዛ መጽሐፍት ይይዟቸዋል ማለት ነው። ስለዚህ ሙስሊሞቹ የያዟችሁ ለሙስሊሞቹ ብለን አይደለም ያነበብነው፣ ለእናንተም ለሙስሊሙ ማንም የሰው ዘር በሙሉ እዚህ ይስማው ብለን ያወጣኑ መጽሐፍቶቻችሁ። ኦኬ። እና እንዴት ታነቡልናላችሁ? አደብቁልንም ወይ? አንደብቅም። ገድላት ድርሳናት ላይ የጻፍከው ስንት ዝባዝንኬ ጉድፍ የሆነ ትምህርትን አንደብቅልህም። ገድላት ድርሳናችሁ ሲወጣ በነገረ ድህነት ላይ የማይዘባርቀው የለም። ነገረ ክርስቶስ ላይ የማያወራው ቅጥፈትና ውሸት የለም። እንደዚሁም ነገረ ሥላሴ ላይ ይኸው ድብልቅልቁ የወጣ ማለት ነው። ስለዚህ ቢሆንም እኮ በሥላሴ አንድ ነን አልልም። አሁን ለምን ሥላሴ ብልት አለው ብልሃል። የአካል ብልት ጥፍር አለው ብልሃል። የአንተ ጥፍራሙ ሥላሴ አይመለከተንም እኛን። አዎ ሥላሴ አካል አላቸው። አዎ አካላት እንዳላቸው እናውቃለን። እግዚአብሔር አካላት አለው፣ 3 አካላት። አዎ ያ አካል ግን የሚዳሰስ የሚጨበጥ ነው፣ ጥፍርና ፀጉር የሚያበቅል ነው ብለን እኛ አንልም። ፋክት። አሁን ለምን አልሸፈናችሁ? ምን ብለን እንሸፍንልህ? የእናንተን ገድል ድርሳን እንሸፍን እንዴ? መጽሐፈ ሜላድ እንሸፍንልህ እንዴ? ሃይማኖተ አበውን እንሸፍንልህ? አንሸፍንም። ስለዚህ አዘን ተቀመጡ። እፎይ ዲቤት ነው መግባት የፈለግከው አይደል? ሄደ ከዛ ሰክሬ ነው የተናገርኩት ብለው ካሉት መነኩሴ ጋር ዲቤት ገባ። ከነቀስ ዲበኩሉ ጋር ማነው ከነቀስ ዘበነ ለማ ጋር ዲቤት ገባ። እዛው እርስ በርስ ተጠራሩ። ጠላ እርስ በርስ እየተጠራራችሁ አይደል የምትጠጡት? እርስ በርስ ተጠራራ። እዛው ይህንን ክርፋታችሁን ግማት የሆነ ትምህርታችሁን አምጥታችሁ እኛ ጋር ዲቤት እፈልጋለሁ። በሌላ ቀን እንገናኝ። እሺ፣ በሌላ ርዕስ ማለት ነው። አሁን እዛው እርስ በርስ ዲቤቱን አድርጉ። እዛው ቻለው። ሙስሊሞች እያላገጡብህ ነው፣ ያላግጡብህ። ሂዱና በኦርቶዶክስ ላይ አላግጡ ብለን እኛ አላክ ናቸው። ሙስሊሞቹ የእኛ መልክተኞች አይደሉም። ለምንድን ነው ያላገጡብህ? በመጽሐፍህ መጽሐፎቻችሁን የሰከሩ ሊቃውንቶቻችሁ እየወጡ ሰክሬ ነው ብለው የሚሉ ሰክረው የተረት ትፋታቸውን ወጥተው ይተፋሉ። ያውም ትምህርተ ሥላሴ ላይ ታውቃለህ፣ መቀመጫውን ነበረ በሳማ መግረፍ። ይህንን እንዲህ አይነት መነኩሴ ትምህርተ ሥላሴ ላይ እኛንን ያቦካኑ እኛን የፈጨነው ብላችሁ የሉ በሉ። እዛው እንግዲህ ራሳችሁ በጥብጡና ጠጡት። እኛን ለቀቅ፣ ትምህርትህን ጠበቅ። የጠራ ትምህርት ሳይኖራችሁ በትምህርተ ሥላሴ ተለያይታችሁ፣ በነገረ ክርስቶስ ተለያይታችሁ፣ በነገረ ማርያም ተለያይታችሁ፣ በታቦት ተለያይታችሁ፣ ነገረ ድነት ተለያይታችሁ፣ በሁሉ ተለያይታችሁ ትመጡና በዚች ቅድስት ቤተ ክርስቲያን በአንድ ጥላ ስር የሰበሰበን አምላካችን መድኃኒታችን ብለህ ትላለህ። የሰበሰበህ ጣሪያው ነው የሰበሰበህ። በትምህርት ተሰብስባችሁ አይደለም የምናየው፣ ተዝረክርካችሁ ነው የምናየው። ተዝረክርከ ነገረ ድነት ላይ ተዝረክርከ ኢየሱስ መስቀል ላይ ሲሞት እስላሞች ሁሉ ድነዋል ብላችሁ የምትሉ ጉደኞች እኮ ናችሁ። ቡድሃና ሂንዱዝም ሁሉ ድነዋል፣ መርገማቸው በእውነት ተወስዶላቸዋል እያላችሁ ማለት ነው። ሳያምኑ የምስራቹን ቃል ሳይሰሙ ስብከተ ወንጌል ሳይሰበኩ። ታዲያ ክርስቶስ መስቀል ላይ ሲሰቀል ሰው ሁሉ የዳነ ከሆነ ይህ አሁን ይኸው ደብተራው ባለጢማሙ ማለት ነው መተተኛው ዲበኩሉ ነው እንደዚህ እያለ ብሎ የሚለው ከአክሊለ ጋር በዚህ ጦርነት አልገጠሙም እንዴ? ገጥመዋል። ለያዥ ለገራዥ አስቸግረው
አይደለም እንዴ ብለን አንልም። ከዛስ ድነዋል። ታዲያ ከዳኑ እነ ጳውሎስ ከኢየሩሳሌም እስከ ኤልዋሪቆ ሐዋርያዊ ጉዞ 3 ጊዜ እያደረገ በአሕዛብ ሀገሮች ሁሉ የተንከራተተው ለምንድን ነው? ሽርሽር ጉዞ ነበር እንዴ ሲሄድ የነበረው? በወጡባቸው በአሕዛብ ሀገሮች ነፍሳቸውን እስከ መስጠት ድረስ በመጋዝ እየተሰነጠቁ የቁልቁልት እየተዘቀዘቁ እየተገደሉ እየተሰቀሉ እየታረዱ እንደ በግ የሞተው ጳውሎስ ሮማ አደባባይ ላይ ለምን ነበረ? ኢየሱስ መስቀል ላይ ሲሰቀል የአዳምና የዘሩ መርገም ሙሉ በሙሉ ከጠፋለት ለምን ወንጌል ስበኩ ብሎ መከራ እንዲቀበሉ አደረጋቸው? በተበተኑበት የአሕዛብ ሀገሮች በቃ እዛው ሲሞት በደል ኃጢአቱ የዓለም ሁሉ ተፍቋል አይደል? እንደ መተተኛው እንደ ደብተራው እንደ ዲበክ ሁሉ አስተምሮት አክሊለ ደግሞ በፍጹም አይሆንም፣ ሳያምኑማ አይሆንም ማለት ትክክለኛው የአክሊለ ትምህርት ነው። እዚህ ላይ ትክክለኛው አክሊለ የተናገረው ነው። ሳያምኑ የምስራቹ ቃል ሳይሰበክላቸው ሊድኑ አይችሉም ማለት። ያኛውስ ገመድ እየቋጠሩ እንደ መፍታት የጠፋ አህያን አህያ ይጠፍቶኛልና ድገሙልኝ ጅብ እንዳይበላብኝ ምናምን ነገር ብሎ የሚል እዛ ድንጋይ ላይ ቆሞ እንደሚተበትበው ገመድ እንደሚያስረውና እንደሚፈታው ገመድ መስሎታል ነገረ ክርስቶስን። ያሬድ መዝሙረ ያሬድ ነገረ ክርስቶስ ላይ እቤት ድረስ የዲቤት ጥሪ መጥቼ ጠርቼ ለምን ያልተቀበልከው? እኔን ቢስትል ሜሎስ ጠራህ፣ ለምንድን ነው እምቢ አልከው? ያኔ ያገናኘናል። አንድ ቦታ ላይ በዲቤት ነው የሚያገናኘን። አንድ ቦታ ላይ በዲቤት ነው የሚያገናኘን። ኦኬ። ስለዚህ ራሳችሁን ቻሉ። እኛ ላይ አትቆጡ፣ እኛ ላይ አትቆጣ ብራዘር፣ እኛ ላይ አትቆጣ። ሙስሊም ነው ያላገጠብህ ምክንያት አግኝተው ነው። ይቅርታ ብለዋል አባታችን በእውነት በረከታቸው ይደርበና ብለህ አትሸፋፍንም። እንደውም እንደ ክርስቲያን አሰድባችሁናል፣ እኛንም ካቶሊካውያኑንም። እናንተ ማፈሪያ የሆናችሁ ኦርቶዶክሳውያን ማለት ነው። አሰድባችሁናል። የማይነካ ትምህርት የስላሴን ትምህርት ነክተ ማለት ነው። ደብስራችንን የመቁረጥ እኮ ያህል እኮ ነው ትምህርተ ስላሴን መንካት ማለት አንተ ጥፍራም ብልታም ስላሴ እያልክ ብለህ ስትል የነበረው በየጽሁፍ ማለት ነው። ነውር እኮ ነው ወንድሞቼ እናቶቼ፣ ነውር እኮ ነው። ማቅ መልበስ ከነበረባት ቤተክርስቲያኒቱ አሁን ነበር መልበስ የነበረባት። እንደዚህ አይተረጎምም ስላሴ አካል እንደዚህ አይደለም። እናንተ እንደምታብራሩት አይደለም የሚብራራው። ገብታችሁ ንገሩን። ካልሆነ መልካም የለቅሶ ዘመን። እኛ ከሙስሊሞች ጋር አብረንም አናቅም፣ ልናብርም አንችልም። ኦኬ። ምንም እነሱም መረጃ ስጡን ብለው አንዳችንም ጠይቀውም አያውቁም። ለምን የሚጠይቁን? እኛ ስለምንደው መረጃ የምንሰጠው እኛ ዓለም አደባባይ ላይ የምናነበው። ሜሎስም ሲያነብ ካሜራ ከፍቶ እኔም ሳነብ ካሜራ ከፍተን መጽሐፍቱን ገጽ ምዕራፉን እየጠቀስን ማለት ነው። አለቀ። ለዚህ አየህ አሁን ቁጭ ብለህ እዝን ቁጭ ብለህ እኛ ላይ እንደፈለክ በድመ ስጋ ነው የሚያቆርቡት እያላችሁ ዘመናችሁን ሁሉ ስትዋሹ ነበር የከረማችሁት። አሁን ደግሞ መጥተህ ከዋህብያ ጋር ገጥሟል ምናምን ብለህ ትላለህ። ስሙንም ያወቅኩት በእናንተ ነው። እናንተ ናችሁ። ማን ቤኪ ያን ቪዲዮ ፈልገህ አምጣ። ቤኪ የት ሄደ? አንጣ። እፎይ ራሱ ሙስሊሞች የኦርቶዶክሳውያን ምዕመናን አጠቃላይ የሙስሊሞችን መንዙማ እየሰሙ እሽኮሎሌ ሲሉ ራሱ እፎይ አይቶ ከዚህ ህዝብ ጋር ነው ምን አሉ ኦርቶዶክሳውያን። ወደ 2000 ኮሜንት የተጻፈ ነበረ። እፎይ አንድ ቀን ተበሳይቶ እሱም ቪዲዮ ፈልጉልኝ። ቤኪ ይወጣል። ቪዲዮን አምጣ። ምን አለ ኦርቶዶክሳውያን ምን አሉ እዛ ኮሜንት ላይ ሲሰጡ፣ እኔ ድንግልን ይሄንን መንዙማ ስወደው እያለች ማለት ነው። ፈልገሽ ተመለሽ እህትየው ፕሊስ እንዳትተኝ እንደው በመድኃኔዓለም። አዎ ራሱ እፎይ ተናዶ እኔ ድንግልን እመቤቴን ምስክሬ ነች፣ ይህንን መንዙማ ስሰማው ልቤ ይላወስብኛል፣ በእውነት ነብዩን ወዳቸዋለሁ እያሉ ሰው እንደመሆኑ መጠን መሐመድ ቢኖር እኔ ወደዋለሁ፣ ሰው ነውና ወደዋለሁ፣ ክርስቶስ ስለወደደ ወደዋለሁ። እሱ መወደዱን ባያቅም ክርስቶስ ወዶታል። እግዚአብሔር በልጁ በክርስቶስ ኢየሱስ ፍቅር ወዶታል። ዓለሙን ሁሉ ሲወድ መሐመድ ሁሉ የተወደደ ነው። አብሮ ብራዘር እሱ ይወደድ አይወደድ ባያቅም እሱ ቢገፋም እሱ ቢሳደበው
የእኔ ጌታ ኢየሱስ ክርስቶስ ለመሐመድ ሁሉ ነው የሞተው። አሁን ቢሰድቡት ቢረግሙትም ቢያንቋሹትም ኢየሱስን ለሙስሊሙ ሁሉ ነው የሞተው። ብራዘር ለዓለም ሁሉ የሞተ ኢየሱስ ነው የምንሰብከው። እና ምን አሉ? እኔ በእውነት ድንግል ምስክሬ ይህንን መንዙማ ወደዋለሁ እያሉ ኮሜንት እየጻፉ እፎይ ነቀላልኩ አገጩ ላይ በቀረ ፀጉር እስኪንጠባጠብ ድረስ። እና ሌላውም ይመጣል ቅዱስ ሚካኤል ምስክሬ ነው፣ እኔም ይህንን መንዙማ ስሰማው ብዙ ትውስታ አለብኝ እና ከሙስሊሞች ጋር ከጥንትም አንድ ነን እያላችሁ ማለት ነው። እና ታዲያ የታላቅና የታናሽ ልጆች ናችሁ ከኦርቶዶክስና ሙስሊሞች። የሶሪያ ወንዞች ነን አብረን ነው እኩል የፈሰስኑ እያላችሁ አልነበር እንዴ? እዛው ፍሰሳ እኛ ጋር አትምጣ፣ እኛ ዮርዳኖስ ነን። እኛ ዮርዳኖስ ነን። ሁለት የሶሪያ ወንዞች ከድሮም ጀምሮ አባናና ፋርፋ ኢትዮጵያ ላይ እንፈሳለን ብላችሁ ስትሉ የነበራችሁ ማለት ነው። እና ጀቶ ነው አብዶ እፎይ ነቀላልኩ ከዚህ ህዝብ ጋር ነው ክርስቲያን የተባልኩት እያለ ማለት ነው። እና የራሱ ወገኖች ናቸው ከዋሃብያዎች ጋር ራስነ ከዋሃብያ ጋር የገጠምከው። የቆላ ፍየል ይመስል ፀጉርህን አገጨህ ላይ አብቅለህ እዚህ መተህ ጴንጤ ምንም ባልበደለበት አትጩህ። ኦኬ አትጩህ። ብሉይም አዲስ ኪዳንም ላይ አንድ ቃል ብንጠይቅህ እንኳን አታውቅም። አንድ ቃል እኮ አልኩ። እንዴ በጣም እኮ ነው የሚገርመው። ሆኖም አያውቅም። ሙስሊሞች እንደ ሙስሊም እናከብራቸዋለን። በቃ ሃይማኖታቸው ግን የሐሰት ነው፣ አንቀበልም። እነሱም የኛን አይቀበሉም። ስናገኝ እንሞግታቸዋለን ቤት ከፍተን። ግልጽ አይደለም እንዴ? ነው። ኦኬ ሰዎች ናቸው፣ እንወዳቸዋለን። ክርስቶስ ስለወደዳቸው ኦኬ እንወዳቸዋለን ብለን እንላለን። ፍቅርን ከክርስቶስ ነው የተማርነው። በእውቀቱ የእስልምና ሃይማኖት ተከታይ ስለሆነ ሃይማኖቱ እስላም ስለሆነ ግደለው አይለኝም መጽሐፍ ቅዱስ፣ ጥላው አይለኝም መጽሐፍ ቅዱስ። ጌታ የኢየሱስ ክርስቶስ ፍቅር ነው፣ ፍቅርን ያስተማረን። እንወዳቸዋለን እንደ ሰው። ትምህርታቸውን ግን ትክክል እንዳይደለን እንነግራቸዋለን። ወደ ጌታ መዳን እንዲመጡ እንሞግታለን፣ መሞገት ባለብን እናስተምራለን፣ ማስተማር ባለብን እንሰብካለን፣ መስበክ ባለብን ነገር አለቅ። አደብ ግዙ። እሺ እኔ እኮ በጣም የሚገርመኝ ሁሉ እየተነሳ ጴንጤ እያለ የሚለው ምን እናድርጋችሁ? ብራዘር ኦርቶዶክሳን የትኛውን ልስፋለሽ? መቀደድሽ በዛ እኮ በየቦታው መቀደዳችሁ በዛ። የትኛውን ንስፋላችሁ? በገድላት ድርሳናት ተቀዳችሁ፣ በነገረ ክርስቶስ ተቀዳችሁ፣ በነገረ ማርያም ተቀዳችሁ፣ በነገረ ስላሴ ይሄው ደግሞ ከዳር እስከ ዳር እንደ አቡጀዲ ጨርቅ ተቀደዳችሁ ማለት ነው። ቤት በኩል እንስፋላችሁ እኛ። ይህንን የምናገረው ሶሻል ሚዲያ ላይ ወጥተው ሙስሊም ጴንጦች ከዋሃብያ ጋር ገጥመው ኦርቶዶክስን ሶሻል ሚዲያ ላይ እየመቱ ነው እያሉ ስላሉ ማለት ነው። አንድ ቀንም ገጥመን አናውቅም። በግላችን አስተያየት ሰጥተናል። መብት አለን የመስጠት። ምክንያቱም የነካኸው ማርያም ታማልዳለች ብሎ የሚል የባልቴት ትምህርት እንዳይመስልህ። ስላሴ ነው የነካኸው። ውርደት ልብሳችሁ ነው እስላም እያላገጠብህ ነው። እባካችሁ አታላግጡብን፣ አታናዱን በሏቸው፣ ለምኗቸው። ቤተሰብ አይደላችሁም እንዴ? ቤተሰብ ናችሁ እኮ። በቤተሰብ መካከል ጣልቃ አንገባም ብለን ነው። አያ ለአያ ቢራገጥ ጥርስ አይሳበርም እንደሚባለው ማለት ነው። ቤተሰብ ነህ፣ እዛው ራስህ ተጠየቅ። እኛን ለቀቅ፣ እኛን ተውን። ኦኬ ይሄን እንላለን። ካላችሁ ግን ኑ ንገሩን። ካላችሁ ኑ እንጠይቃችሁ። የስላሴ የአካል ብልት ላይ ማለት ነው። እናንተ ተዋርዳችሁ ክርስትናውን ዓለም ሁሉ ለማዋረድ ሄዳችሁት። አንተና እኔ አንጠልጥለኑ እንደምንዞር እንደ ሽንት መሽኛ እግዚአብሔር አብና መንፈስ ቅዱስን ሽንት መሽኛ ብልት አለው ብለህ ያልክ ቀን ነው ውርደታ። እግዚአብሔር ይገስጻችሁ፣ በእውነት እግዚአብሔር ይገስጻችሁ። የሰማይ አምላክ ቅዱስ እግዚአብሔር ያያል። ለዚህ ነው ከመክበር ይልቅ መዋረዳችሁ የበዛው ሶሻል ሚዲያ ላይ። ኦርቶዶክሳውያኑን ነው ብዬ የምልህ። ለዚህ ነው ከመክበር ይልቅ መዋረዳችሁ የበዛው ሶሻል ሚዲያ ላይ። ኦርቶዶክሳውያኑን ነው
40 ስንት ነገር ታወራለህ። ኦኬ አሁን የገባህ ወንድም እሺ፣ ሰለሞን ሰለሞን ማይክህ ኦፍ ነው፣ እየሰማኸኝ ነው? እሺ ኑና ንገሩና፣ ኑና ንገሩ፣ ኑና ንገሩን። ቤኪ የት አለ? ቤኪ የት አለ? አንዴ እሺ፣ ሶል እንኳን ደህና መጣህ። ሶል ተናገር። ቤኪ ጋር እንዴ ልደውልለት። እፎይ ከሙስሊሞች ጋር ኦርቶዶክሳውያን አብረው እስላም ለመሆን እናንተ ወንድሞች ናቶቼ፣ ዛሬማ በደንብ ነው የምንናገረው። ጴንጤ ከመሆን ሙስሊም ብሆን የሚቀለኝ ብሎ ምእመን አይደል ኦርቶዶክስ ይዛ ያለችው? እኔ እንደ ወላዲቴ ምስክር ምን ሆንሽና ኧረ በእንደ አቡነ ተክለ ሃይማኖት እያልክ በማንም ሙታን እየተማልክ እየተገዘትክ ክርስቲያን ለመሆን ጌታን ለመከተል ሳይሆን መሐመድን ለመከተል አይደል የምኞታችሁ? እስላም ብንሆን የምንመርጠው እያላችሁ ያላችሁት ለዚህ አይደል እንደ እፎይ ራሱ ሲናገር አንድ ማዕት ኦርቶዶክስ ወደ ሙስሊም የገባው። አንድ ማዕት ኦርቶዶክስ በየሰንበት ትምህርት ቤት ገብተው የቄሶቹ ሚስቶች ሁሉ ጭምር ወሎ ውስጥ እስልምናን የተቀበሉት ማለት ነው። አንተ ማርያም ወረደች አሸዋ ለሸዋ ብለህ ትላለህ። ትምህርት አታስተምሩም። ሁሉ ቀን የሰው ገድል ነው የምታወሩት። የሰው ገድል የአቡነ ዘርዓ ብሩክ ጥፍራቸው እና ፀጉራቸው የፂማቸው ቁራጭ የአቡዬ ፂም ከዝቋላ መጥቶ ጨስ ስታረገው ከዛ አጋንንት ይሸሻል። ከዛ ደግሞ የአሳውን ጉበት ከሐሞቱ ጋር አምጥተህ ጭሳም ትውልድ ማለት ነው። እንደዚህ ብለህ ስትል እስላሙ ሰንበት ትምህርት ቤት ገብቶ 40 ልጆቻችሁን አልወሰደም እንዴ? እናንተም እኮ ትላላችሁ ታዲያ። ድሮም እኮ ስትሉ የነበራችሁትን ነው። እኛ ጴንጤ ከምንሆን ሙስሊም ብንሆን የምንቀለው እኮ ብለዋቸዋል። ባልና ሚስት ከአንድ ባህር ይቀዳሉ እንዲሉ አበው ደግሞ ጴንጤ ላይ መተህ ትደነፋለህ እንዴ? ወር ሙሉ አይደለም ዓመት ሙሉ የቤት ስራ የሚሆንህን ነገር ነው የምነግርህ። ቢገቡ ኖሮ ገብተው አሁን ያለ ቪዲዮ ያሳዩን ያሳዩን እስቲ ያሳዩን አሳዩን። አንድ ጴንጤ ያልኩ እኔ ኦርቶዶክስ ከመሆን ሙስሊም ብሆን ይቀለኛል ብሎ ያለ ጴንጤ የለም አይልም። ሁለታችሁም ጨለማ ውስጥ እንዳላችሁ ብናቅም ቅሉ ግን ለክርስትና ትምህርት ምንም ህሊና ስላለን የማንደብቀው ኦርቶዶክስ በስንት ጣዕሟ ከእስልምና ማለት ነው። ህሊና ስላለን ብራዘር እግዚአብሔርን ስለምንፈራ ስላገለገልንባት ስለምናውቃተው ቤተክርስቲያኒቱን ሁሉ ጭምር የቱ ጋር ስህተቷ የቱ ጋር እውነቷ እንዳለ እናውቃለን። አንድ ጴንጤ በስሜት ሆኖ ካልሆነ በስተቀር እኔ ኦርቶዶክስ ከመሆን ሙስሊም በሆን ይቀለኛል ብሎ ያለ ጴንጤ የለም። እንዴ ኦርቶዶክስ እኮ ኢየሱስ ጌታ መሆኑን ታምናለች ወይ ታውቃለች? ሙስሊም እኮ ኢየሱስን ፍጡር እኮ ነው ብሎ የሚለው። ኦርቶዶክሱስ እኔ ጴንጤ ከመሆን ሙስሊም በሆን ይቀለኛል እኮ የሚሉት። ጴንጤ ኢየሱስ ምንድን ነው ብሎ የሚለው? ጌታ ነው ነው የዘመናት አምላክ የምድር ዳርቻዎች ሁሉ ፈጣሪ ነው ብሎ የሚለው። ሙስሊሞችስ ፍጡር ነው። ስለዚህ አንድ ኦርቶዶክስ ጌታ ነው ብለው ወደሚሉት ወደ ጴንጤዎቹ ከሚሄድ ይልቅ ፍጡር ነው ወደሚሉትና ወደሚሰድቡት ወደ ሙስሊሞቹ ብሄድ ይቀላል ብለው አንድ መዓት እኮ ኦርቶዶክስ ነው ወደ ሙስሊም ሄደው። እፎይ እኮ እሱን ምለሳ ላይ ነው ያለው። እንደ ምርጫ እንኳን ስትመርጡ እኮ እናንተ ቢፌ ላይ እኮ ቢቀርብላችሁ ሙስሊምን ነው የምትመርጠው በሃይማኖት። ኦኬ ናመስክር ማን ነው ሮያል ናግባ በሌላ አካውንት ነው የመጣው። በዛኛው አካውንት ነው በዋናው አካውንት ነው መጠየቅ እፈልጋለሁ እና በዛኛው አካውንት
በዛኛው አካውንት ና ሮያል በዛኛው አካውንት ና። ኦኬ በሰፈሩት ቁና ይሰፈራሉ ብለው እንደሚሉት እፎይ በጣም አናዞት ነበር ያን የእስላሙን ተከራካሪ። አላህ አምላክ አላህ ባት አለው ባት የለውም አለው። የግራ ነው የቀኝ አልተገለጠም። እጅ አለው የለውም አለው። ስንት እጅ አለው? 2። የግራ ነው የቀኝ ነው? አዎ አልተገለጠም። አይንስ አለው የለውም? አንገት አለው የለውም? ጭንቅሎስ አልተገለጠም። ይሄንን ባስባለ 2 ወር ሳይሞላ ራሳችሁ ጥፍር አለው ፀጉር አለው ስላሴ ብልት አለው እያላችሁ መናገር ጀመራችሁ ማለት ነው። እነሱም ደግሞ ተራው ደረሳቸዋ። እያስገቡ ሸነሽንሁ ጀመር። ከርግብግቢትህ እስከ ጥፍርህ ድረስ የሚነዝር ጥያቄ ጠይቁ ጀመር። ኦኬ እና ለእነሱ መመለስ ሲያቅተ እኛ ጋር መጥተህ እውነት ጴንጤዎች ከዋህብዮች ጋር ከሙስሊሞች ጋር አበሩብን፣ ተሰበሰቡብን፣ ተማከሩብን፣ ተላላኩብን፣ ፈነጩብን። እንዴ እዛው ስለ አንተዬ እዛው ማለት ነው። እዛው እሺ፣ እዛው ባጠፋኑ ጥፋት ነው መጠየቅ ካለብን መጠየቅ ያለብን እዛው። ሶል መቀጠል ይችላል። ቴንኪው ኤርሚ ሰላም ብያለው። ኤርሚ ሜላ አዲስ ለእውነት ኑር እንዲሁም ታች ያላችሁ ሰላም ብያለው። ሁላችሁንም እንዴት ናችሁ? እንግዲህ ሰሞኑን ወደኛ ዞረዋል። አህያውን ፈርቶ ዳውላውን አይነት ነገር ነው። የራሱን ቅድም እንዳልከው የራሱን ስራ 2 ወር ሳይሞላው ገደል የከተቱበት የራሱ መነኩሴዎችና 4 አይናዎች ናቸው። እንደውም እየቀለዱ ነበር። አቡነ ማርቆስ አንድ ቪዲዮ ላይ ያየው ሰሞኑን 4 አይና ምናምን ኬት ነው የመጣብን እያሉ ነው። መነጽር ተደርጎ ነው 4 የሆነው ወይስ እንዴት ነው እያሉ ሙድ እየያዙ ነበር አቡነ ማርቆስ እና አቡነ አብርሃምም ራሱ መነኩሴው ይሄን የተናገረው መነኩሴ ባለበት ምን ሆነ ነው እንደው የተናገርከው እዚሁ በቤት ነበር ማለቅ ያለበት አይነት ነገር ብሎ ሲናገር ነበርና ዞሮ ቤት ውስጥም ተነገረ፣ ውጭም ወጣ፣ አደባባይ ሲወጣ የሚያሳፍር ትምህርት በሙሉ ተጠርጎ ከኦርቶዶክስ መውጣት አለበት ነው እኛ እያልን ነው። ገድልና ድርሳናችሁ መጽሐፍቶቻችሁ አጠቃላይ የምትችሉትን ማቃጠል የምትችሉትን መጣል በቃ ማድረግ ያለባችሁን ሁሉ አድርጋችሁ ማስወገድ ነው ያለባችሁ እንጂ ቤት ውስጥ ብቻ እንነጋገርበት በሊቃውንት ብቻ ጉባኤ ቤት ብቻ ነው መነገር ያለበት። እንደዛ የሚባል ነገር የለም። እምነታችሁ አደባባይ የተሰጣ ነው መሆን ያለበት። በቃ አለቀ። ሰው ሁሉ አይቶት አሜን እሺ ብሎ የናዝሬቱን ኢየሱስን በማመንና በማወቅ ወደ እግዚአብሔር መንግስት ነው መፍለስ ያለበት። የእናንተ ግን ወደ እግዚአብሔር መንግስት የሚያስፈልስ ሳይሆን ከእግዚአብሔር መንግስት የሚያርቅ እንደው ትንሽ እንደው የሆነ ነገር ተደረገ ብለን እንኳን አብረን አፕሪሺየት ካረግናችሁ በኋላ አፍተር ኦል እንዲገደል የሚከት ትምህርትን እግዚአብሔርን የሚሳደብ መጽሐፍና የሀገር ትምህርት ተሸክማችሁ እንዴት ሆኖ ሰው ወደ እውነት ይመጣል? ስለዚህ ለወንጌል እንቅፋት ነች ኦርቶዶክስ። ቅድም አይ ቲንክ አንድ የመጽሐፈ ጤፎትን በገለጥክበት ላይ በጣም ማነው እህታችን መርሲ በለጠፈችው ቪዲዮ ላይ ቆንጆትን ንግግር የተናገርከው አለ። ኤርሚኔ ኮት ያደረኩት ውሃ ከጉድጓድ እንደሚፈልቅ ውሸት ከኦርቶዶክስ ይፈልቃል። ብቻ ስስቅ ነበር እና የሀገር ውሸት ፋብሪካ የእሷን ፍጡራንና ቅዱሳን የሚባሉ ሰዎችን ለማንገስ የሀገር ውሸት ትደረድራለች። እግዚአብሔር ላይ ተዋሻለች።
እንዲሁ አሁን ስላሴ ነበር እንደው ድንገት እንደው አንድ ያደርገናል ብለን እንደው የምናስበው ትምህርትና አክቹአሊ ከነ እንትኑ ነው ይሄ ቀደም እንዳልከው ምንድነው ሪስትሪክት አድርገን የተወሰኑ የማንቀበላቸው ነገሮች ለምሳሌ አሁን ኩነት ብለው የሚያስተምሩት አብ ለወልድ ምንድነው ህልውናው ነው ምናምን እያሉ የሚያስተምሩት ማለት ነው። ኦኬ አንዱ እስትንፋስ ነው እያሉ የሚያስተምሩትን ባንቀበልም እንኳን እና እፎይ በቃ በጣም ጥርሱን ነክሶ ምናምን ነው። አሁን ለአንተ ጥሪ ያደረገበትን ቪዲዮ እያየው እየሳኩ ነበር። በቃ በጣም ተበሳይቶ ይሄንን እዛ ጥምጣማቸው እስከ ሰማይ ባንዴ ቤኪ አንዳንድ ቁጥር እየጻፈ ነው። ቤኪ የምትለው ነገር አለ? እሺ ኤርም ቪዲዮ ቼክ አድርግ። ምን ላይ ዋትስአፕ ላይ ላከል ኢንቦክስ እንትን ሼር አድርጌያለሁ። ሰዎችንም አሳይ። እኛን የምን ላይ ነው ሼር? በፔጂ ነው የላኩ ሼር ያደረኩት ቪዲዮ። ኖ በዋትስአፕ ላክልኝ። ሊንኩን ኮፒ አድርግ በዋትስአፕ። ኦኬ አይ ሰዎችን እንድታሳይ ፈልጌ ነው። እኛን አይወክሉም እንዳይሉ እኮ በዋትስአፕ ማለት ያንተን የቲክታኩን ምንድነው የቲክታኩን ሊንክ በዋትስአፕ ላይ ሊንኩን ሊንኩን የቲክታኩን ማለት ነው። ቴንክ ዩ። እሺ ሶል ቀጥል። እና ምን ለማለት ነው እንግዲህ የነሱ የራሱን ጥምጣማቸውን ሰማይ ያሳከሉ ሰዎች ስህተት ነው የሱን ትምህርት ገደል የከተተው እንጂ ወደ ጴንጤ ማላከክ አያስፈልግም። እኛ ምን አደረግን? እኛ ስላሴ ጥፍርና እጅግር አለው እንደ የተቀረው የአዳም አካላት አሉት ብለን እኛ አይደለም ያስተማርነው። የራሷ መጽሐፍትና ሊቃውንቶቹ አራት አይና የሚላቸው የሚሰግድላቸው እግራቸው የሚስማቸው ሰዎች ናቸው። ስለዚህ እዛው ነው መጨረስ ያለበት። ይሄ ዋናው ሜጀር ኢሹ ስለሆነ ነው እንጂ ከዚህ ውጭ እኮ እስልምና ፊት የሚሆን እንኳን አይደለም ፕሮቴስታንት ፊት ትናንትናም ስናገር ነበረ። በሙስሊሞች ፊት የሚያስቆም ትምህርት ምን አለ በኦርቶዶክስ ዘንድ እንዴ? እንጨት የተቀረጸ እንጨት ተሸክሞ እየሄደ እየሰገደ እያሰገደ ጣን እያጠነ ለስዕል እየሰገደ እንደው ምን አይነት ወንጌል ነው የምትሰብከው? ሐዋርያቱ ያላደረጉት ጌታችን ኢየሱስ ያላስተማረው ነቢያቱ ያላስተማሩትን ስርዓትና የአምልኮ መልክ ይዛ ለሌላ ወንጌል እናገራለሁ ማለት በራሱ የሚያሳፍር ነው። አሁን እሱ መጀመሪያ እኮ ማጽዳት ያለበት ገልና ድርሳኑን ይሄንን የቆሸሸውን እግዚአብሔርን የሚሳደቡ መጽሐፍት፣ ኢየሱስን የሚሳደቡ መንፈስ ቅዱስን የሚሳደቡ አብን የሚሳደቡ መጽሐፍቶቹን የክርስቶስ ኢየሱስን ስራ ከንቱ የሚያደርጉ ደሙን የሚያክፋፉ እነሱን ነው መጀመሪያ ማስወገድ ያለበት። ሁለተኛ እኛ ሐሰትን በተገኘበት ሙስሊም ስለተናገረው ጆባ ስለተናገረው ምናምን አይደለም። በቃ ሐሰት በተገኘበት ሁሉ በሉት ነው የምንለው እኛ። በቃ አለቀ። ሐሰት ተጠርጎ ከምድራችን መወገድ አለበት። ከህዝባችን አይምሮ ላይ መነሳት አለበት። አለቀ። ሁለተኛ ሃይማኖታቸው ነው። ለምሳሌ መልካ ስላሴን አይ ቲንክ ባለፈው ማሳይታል። እዚህኛው አሁን የምናገርበት ስልኬ ላይ ስላለ ነው አፕሊኬሽኑ በደንብ እንትን አለ እና አንተ ጋር ደግሞ ሃርድ ኮፒ አለ። ሰላም ለቀራን ቤትክሙ ሰላም ለአየንትክሙ እያሉ ማህሌት እኮ ይቆሙበታል እኮ። የስላሴ በዓል እኮ ማህሌቱ የሚቆመው እኮ መልኩ እኮ ነው አንዱ በዜማ አይናችሁ ጥርሳችሁ ብላ እኮ ኦርቶዶክስ ታመሰግናለች። ማርያምንም እንደዛ ሚካኤልንም እንደዛ ለአይንክ ለጥርስ ለእግር ለእጅ ለኮቴክ ለሽፋሽፍትህ እንዲህ እያለች ነው የምታመሰግነው። ስለዚህ የራሳችሁ ችግር ነው፣ የራሳችሁ መጽሐፍት ነው፣ የራሳችሁ እምነት ነው ችግር ያለበት፣ ሃይማኖታችሁ ነው ችግር ያለበት። እኔ ባለፈው ሊቃውንት የሚባሉት ተሰብስበው ከዓለም ዙሪያ ተሰብስበው ምንም እንደው ከንቱ ልፍለፋ አንዳች የሚረባ ነገር የማይወልድ ለምን ሃይማኖታቸው ይፈርሳል። ባይዘወይ እውነትን አድሚት ቢያረጉ አክሰፕት ቢያረጉ ባይዘወይ ሃይማኖት አንዲ ፍርስ ስለምትል ያውቃሉ። ለዚህ ነው መታደስ ማይፈልጉ፣ ለዚህ ነው መለወጥ ማይፈልጉት፣ ይፈራሉ። ምንም እውነት እንደሆነ እንኳን ቢያቁም የሚያደርጉት ይሄ ስርዓት ሁሉ ምንድነው የገንዘብ ፍቅርና ጥቅማቸውን የሚያስከብርላቸው ጉዳይ እንደሆነ ቢያቁም ሐሰት እንደሆነ ቢያቁም መጽሐፍ ቅዱሳዊ እንዳልሆነ ሐዋርያቱ እንደዚህ አይነት የነሱ አይነት ልምምድ ለተቀረጸ ነገር ስለት መሳልና ጸሎተኝ ሰማኝ ብሎ እንትን ከቅማል እስከ በሬ ድረስ ማስገባት እንዲህ አይነት ልምምድ በሐዋርያት ዘመን ተሸክሞ እንትን መዞር ምናምን ስዕል መስገድ ቅዳሴ ምናምን ብሎ አሁን የጌታ ቅዳሴ ይባላል። የጌታ ቅዳሴ አሁን ጌታ መቼ የቱ ጋር ነው ቅዳሴ የቀደሰው? የቱ ጋር ነው ቅዳሴ ጌታ የደረሰው? የጌታ ቅዳሴ ነው የሚሉት እንግዲህ እንደምታውቀው። ሐዋርያት የቱ ጋር ነው ቅዳሴ የቀደሱት? የሐዋርያት ቅዳሴ ብሎ ጽፈዋል።
ቅድም ሜላም ሲያነሳው ነበረ። ስለዚህ በሐዋርያት ስም እየዋሸች በጌታ ስም ጭምር እየዋሸች ጌታ ያላደረገውን አደረገ ምትል። ስለዚህ ከጉድጓድ ውሃ እንደሚፈልቅ እንዳልከው ሐሰት ከዛ ቤት ይፈልቃል። ከአራት አይናዎቹ ቆንጅዬ ተረት ተረት ይፈልቃል። ኦኬ፣ በአብሾ ከደነዘዙ ሰዎች የሚፈልቀው የሀገር ጉድ ውሸት ህዝባችንን አደንቁሮት፣ ህዝባችንን ጆሮውን ደፍሮት ለወንጌል እምብተኝነት። ሁለተኛ በሌላኛው የጴንጤ ጥላቻ። እኔ ወደ ጌታ ስመጣ አንድ ወዳጄ በጣም የምወደው ጓደኛዬ የመጀመሪያ ነገር ያለኝ እኔ ሙስሊም ብሆን ይሻለኛል። ቅድም ስትል ነበር እድሜ። ይሄ የሁል ጊዜ ንግግራቸው ነው። እኔ ጴንጤ ከመሆን ሙስሊም ብሆን ይሻለናል የሚሉት። ይሄ አንዱ መንፈስ ያው አጋንንት ስለሆነ ምኞቱን ነው የሚናገረው። ማለት ያውቃል ምን እንደሚሻለው። እንዴ መቼም ክርስቲያን ወይ ደግሞ ጴንጤ ብሆን ነው የሚሻለኝ አይልም። ኦኬ አይልም። ስለዚህ ዘርፌም ወደ ጌታ ስትመጣ ያሏትን ታስታውሳላችሁ። ገና መንዙማ ታወጣለች ነው ያሉት። ገና መንዙማ ታወጣለች ነው ያሉት። ስለዚህ ምኞታቸው ሁሉ ወደ እስልምና ነው ምኞታቸው። ስለዚህ ዛሬ እኛንና ሙስሊምን አንድ ላይ የመስፋት ጉዳይ ይሄ አያስኬድም። ራሳችሁ ናችሁ ሄዳችሁ ጉሮራቸውን አንቃችሁ ሰላም ላይን ትክሙ እያላችሁ ለምንድን ነው ለእግዚአብሔር ጥርስና አይን ሰላም እንላለን እያላችሁ ለሊት ሙሉ የምትጮሁት? ኦኬ፣ ገልና ድርሳን የሚባሉት ለምንድን ነው ጠርጋችሁ ማታስወጡልን? ወንጌል ለምንድን ነው የማይሰበከው? አሁን አንዳንድ ጥያቄዎች ጀምሯል። ልመና አስጠላን ማለት ጀምራችኋል። ጥሩ ነው። በቃ ሰልችቶናል እያላችሁ ነው። ገልና ድርሳን ምናምን ሰልችቶኛ ወንጌል ነው የናፈቀን እያላችሁ ነው። ይሄ ጥሩ ነው። እግዚአብሔር ይመስገን። ወጥራችሁ እየጠየቃችሁ ነው። ዶክተር ዘሪሁንን ታስታውሳላችሁ? የታቦትና የጠረጴዛውን ጉዳይ እኮ ሌሎች ጥያቄዎች አሉ ከጠረጴዛውና ከዛ ውጭ የተጠየቁ። መላእክት እንዴት ይሰማሉ ጸሎት? በጣም ብዙ። ይሄ ያው ከየት እንዳመጣሽው አውቃለሁ ጥያቄውን እያሉ ነው በጥርጣሬ መንፈስ። መቼም ጴንጤን የሰጣት ከቲክቶክ ነው ያመጣችሁ እያለን እየመለሰ የነበረው። አሁን ህዝቡ መጠየቅ ጀምሯል። ጥሩ ነው። እድል ስጧቸው አሁንም። ነገር ግን እድል ሲሰጥ ግን ህዝቡን ተዋሹታላችሁ። መልስ አትመልሱም። ዘማርያምን እንዳያችሁ ትናንትና ባሳየነው ቪዲዮ ላይ መልስ መስጠት የለም። እፎይ ራሱ አሁን እኛ ላይ የተበሳጨኸው የማርያምን ምልጃ ሲጠይቅ ልጁ አስወርደኸው መልስ መስጠት አልቻልክም። ዲያቆንን መልስ መስጠት አልቻልክም። ስለዚህ የማርያምን ምልጃ እንኳን መጽሐፍ ቅዱስ ላይ ፈልገ ማሳየት የማትችል ሰው አሁን ጴንጤ እንደዚህ ያደረገን ብለ ማሳበብ አያስኬድም። መጀመሪያ ሙስሊም ጋም ያለውን ሐሰት ስታጋለጥ ለህሊና ታማኙንና ኦርቶዶክስ ውስጥ ያለውን ሐሰት ለምንድን ነው እሱን ዝም ያልከው? ኦኬ፣ እስልምና ጋር ያለውን ቆሻሻ ነው ካልክ አንተ ጋር ያለውን ቆሻሻስ? እኛ ለምሳሌ አሁን ሶፍት የሚያስበላ የሆነ ነገር የሚያደርግ ምናምን ካለ ይሄ ትክክል አይደለም፣ ወዲያው ህሊናችንን ጭፍልቅ አድርገን ትክክል ነው አንልም። እኛ ዘይት የሚሸጠውን ምን የሚለውን የትኛውም እኛ የመጽሐፍ ቅዱሳዊ ነገር ስታመጣ አብረን ነው የምናወግዘው። እናንተ ግን ኦኬ በብብት ስር የሐሰትን አንቲክራይስት የሆኑ ትምህርቶችን የኢየሱስን መስዋዕትነት ከንቱ የሚያረጉ የቤዛነቱን ስራ የሚያክፋፉ የቅዱሱን የእግዚአብሔርን ልጅ የሚረግጡ ትምህርቶችን በብብት ታቅፈ ኦኬ ስለ ጴንጤ ስለ እስልምና ምናምን ለማውራት ግን ኮንፊደንሱ አለ። ይሄ አሳፋሪ ነው። ስለዚህ ወደ ህሊና እንድትመለስ ነው መናገር የምፈልገው። እፎይ በእርግጥም ለእውነትን የቆምኩት ካልክ ወደ እውነት ተመለስ። ምንድነው የእናንተ ጋር ያለውን ሐሰት አጋልጥ እና ታማኝነትን የእውነት ታማኝነትን ለእውነት ተገዥነትን እንየው። ከዛ ውጭ ግን ያው እንዱ እዛ ያው ቅድም እንዳልኩት እነ መርጌታ ግሩም ነው ምናምን የሚባሉት እነዚህ በቃ ከስር ዲያቆን ያሬድ ምናምን መመሪያ ፍሬ የሚባሉ ምናምን እዛ እንትን ነው እሱ ያው በጎደለን ሞላለን ብለው የትምት ገስት ላይ የሚቀመጡ ከጀርባ የሚያማክሩ ሰዎች እነሱ ያሉህን ይዘመተ እነሱ የሞሉህን የጴንጤ ጥላቻ ይዘመተ ግን ባትናገር ጥሩ ነው። እዛው እስልምና ጋር ጨርስ፣ እዛው ቀጥል። እነሱ መልስ ስጣቸው። እኛ ደግሞ ኦርቶዶክስ ላይ በፊትም እንሰራለን፣ አሁንም እንሰራለን፣ እንቀጥላለን። እስልምናንም እንሰራለን ማለት እስልምና ላይ በምንሰራበት ቦታ እንሰራለን። አሁን ይሄ ቤት ኦርቶዶክሳውያን ላይ የሚሰራ ነው ወይ ደግሞ የኦርቶዶክስን ትምህርት የሐሰትንና እውነትን ገልጦ በማሳየት ወደ እውነት እንዲመጡ መርዳት ነው። ሌሎች ቤቶች ደግሞ ሲገኝ እኔ ፐርሰናሊ እስልምና ላይም እንቀሳቀሳለሁ። ከ10 እስከ 12 የሚሆኑ የወንጌል አማኞች አንቱ የተባሉ አገልጋዮች አሉ እስልምና ላይ የሚሰሩ ያውቋቸዋል ራሳቸው።
የኛዎቹን ወንድሞች ይዘው ካልሆነ በስተቀር አይሆንላቸውም ነበር። አሁን ነው እፎይ መጥቶ እሱ ስር የተሸጎጡት በሙሉ እነ መዝሙር ያሬድ ምናምን ነገር በላቸው ከነ ዳኒ መሐመድ እና ከነ ማሜ ጋር ነበር ሲገባ የነበረው እስልምና አሉ። የእኛ የጴንጤዎቹ እራሱ እፎይም እንደመሰከረው እስልምና ላይ በቤተ ክርስቲያን ነው የምንሰራው እኛ በቤተ ክርስቲያን ደረጃ እራሱ እፎይ መስክሯል። ኦርቶዶክስ ከዚህ አቅጣጫ ዜሮች ነው ያለው፣ ዜሮ ናት ነው ያለው። ልደተ ቃልም እንትናማ ነው ዲበኩሉም ባሉበት እነሱ ብሎ አሁን ደግሞ ለኦርቶዶክስ ነው አሁን ለሙስሊም ወንጌል የሚሰብክ ለስንት ሺህ ዓመት ተዘፍዝፈው ኖረው ማለት ነው። የኛ የወንጌል አማኞች ከ10 እስከ 12 የሚሆኑ እዚህ ሶሻል ሚዲያ ላይ ለእስልምና ወንጌልን የሚሰብኩ አሉ። ኦኬ እኛም ስናገኝ ሰብካለ። ልክ ነህ። እና ቀጥሉ። እንግዳም መጥቷል፣ ተቀበሉ። ቴንኪው ሉጣ እንዴ ኔ ትናገራለህ። የእፎይን አይደለም ያገኘው ቤኪ፣ የእፎይን አይደለም ያገኘው። የእፎይማ አላገኘውም። እሱ ነው። ቆይ እኔ እየፈለኩት ነው። ቴንኪው የላክልኝ ግን ናይስ ሰዎች ናቸው፣ አዳዲሶች ናቸው። ናይስ መረጃ ነው የላክልኝ። ቴንኪው እሺ ጨርስና ለኤርሚስ ተው። ለእውነት ነው ኤርሚ ነው። እስልምናን በተመለከተ እንደ ወንጌል አማኞች ለዘመናት እኛ እድሜ ልካችን ወይ ደግሞ የክርስትና እምነት ከጀመረ ጀምሮ የእኛ እምነት ከተመሰረተበት ከጌታችን ከኢየሱስ ክርስቶስ ምንድነው ቤተክርስቲያን ከተተከለችበት ጊዜ አንስቶ ኦኬ ስፔሻሊ እስልምና የሚባል እምነት ከመጣ ጀምሮ ወንጌላውያን ዋጋ እየከፈሉ ነፍሳቸውን አሳልፈው እየሰጡ ወንጌልን በሞት ኦኬ ነፍሳቸውንና ስጋቸውን አሳልፈው በመስጠት ጭምር ለሙስሊሙ ብቻ አይደለም ለቡዲስትና ለሽቱይዝሙም ለቻይናና ለጃፓኑም ጭምር በዓለም ሁሉ ላለው ወንጌልን በመስበክ እንደ ወንጌል አማኞች በዘመናት መካከል ወንጌልን የሰራ የለም። ይሄ ጌታ የሚቆጥርልና ጌታ ለእያንዳንዱ ነፍሳት እንደ አክሊላቸው መጠን የሚከፍላቸው ነው። ለእናንተ ማስረዳት አይጠበቅብንም። ልክ ግን አንተ ብቻ የሆነ እስልምና ላይ የሚሰራ አይነት ነገር እንደሱ አይነት ስሜት ግን ከተሰማ you are wrong። እነ ዳኒ ብቻ በቂ ናቸው። ዌብሳይት ያላቸው በጣም በእውቀት የተደራጀ በእውቀት ኦኬ በጣም በእውቀት አሁን ፒኤችዲውን እየተማረ ነው። ማሜ እውነት ለሁሉ መሐመድ አበባው በጣም ብዙ ልጆች እነ ማሃናይም በጣም ብዙ ልጆች እና አክት እኔም በሌላኛው አካውንቴ ከነሱ ጋር አብረን ሰራ ነበር። ኦኬ እኔ ወደ ኦርቶዶክስ አልመጣ በፊት እስልምና ላይ ነበር የምሰራው በሌላ አካውንቴ። ኦኬ ስለዚህ እስልምና ላይ ልክ ዛሬ መጣ እኔ አፕሪሺየት ማድረገው ፊትህን ገልጠ አሳይተ ራስህን አጋልጠ እሱን መቼም ክሬዲቱን አልነሳም። ከዛ ውጭ ግን የወንጌል አማኞች የሰበኩትን ያለና ያስተማሩትን ያህል ኦኬ በእስልምና ላይ ወንጌልን የሰራ የለም። ስለዚህ አሁን ቆሻሻውን ነገር ከቤት አስወግድ ያለዛ እስልምና ፊት መቆም አትችልም። ለራስ ጥቅም ነው የምንነግርህ። ቤተክርስቲያን ካልጸዳች እስልምና ገለና ድርሳኑ ከኛ ብቻ አይደለም እየወሰዱ ያሉት። አሁን በአደባባዩ ገዝተው እንዳለ ገዝተው ገለና ድርሳንን አስቀምጠውታል። መጽሐፍትን ኦርቶዶክስ ያላትን መጽሐፍት በሙሉ አላቸው። በሙሉ ገዝተው ልክ አሁን ኤርሚ ጋር እንዳሉት መጽሐፍት እነሱን ገዝቶ አስገብቷል። የገንዘብ ችግር የለም። ገዝቶ አስገብተውላል። በየቀኑ እየገለጡ ያሳዩባል። ስለዚህ ቤተክርስቲያን ነች ቆሻሻዋን በማስወገድ ክርስቶስን ብቻ በመስበክ ከእስልምና ሰዎች ወደ ክርስትና እንዲመጡ ማድረግ የምትችለው እንጂ በብብት ስር ቆሻሻዎችን ታቀፈ የበሰበሱ ትምህርቶችን ይዘህ ከዛ የሆነ ነገር ሲነሳ ጴንጤ ላይ ማላከክ እሱ አያስኬድም። ጨርሻለሁ ጋይስ። ኤርሚያስ ቀጥል። እሺ ለእውነት ነው። ኦኬ እሺ አመሰግናለሁ ወንድሜ። እኔ እንኳን መናገር የምፈልገው አንድ ያልገባኝ ነገር ለኤርሚያስ መናገር የፈለኩት ነገር ከዚህ በፊት ኤርሚያስ ቤቱን ከፍቶ እያስተማረ በነበረበት ሰዓት ላይ ሰሙ ከሆነ ሙስሊም ልጅ ጋር ዲቤት እያደረገ ቤቱ ውስጥ ያሉትን ሰዎች ሰብስቦ ሂዱ ከዛና ጊፍትን በመስጠትም ታፕታፕ ኮፕሊንግ ሼር በማድረግ ከጎኑ ቁሙ ብሎ ቤቱን ዘግቶ እሱ ራሱ መጥቶ ሲሰጥ አይቻለሁ እዚህ በፊት ማለት ነው። እና ለምን ዲቤት እንደጠራው አልገባኝም። ቪዲዮንም እንዳየሁት ደግሞ የማርያምን መልስ ሳይመልስ ስለቀረ ነው። ኦኬ ያ እንዳለ ሆኖ ደግሞ እኔ አንድ ጥያቄ አለ። እስልምናን ወደ ክርስትና ለማምጣት ሲፈለግ ኢየሱስ ክርስቶስን ሰው ነው ብሎ የሚያምኑ ሰዎች ናቸው። እስኪ ስለ እመቤታችንስ እንዴት ነው ታዲያ? አሁን እሷ ከሙታን ተነስታለች። የክርስቶስን ከሙታን መነሳት ያልተቀበሉ ሰዎች
መጽሐፍ ቅዱስ ላይ ተጽፎ ያለን ነገር አልቀበልም ወይም ሰው ነው ብሎ ላመኑ ሰዎች እንዴት አድርገው ነው አሁን እመቤታችን ተነስታለች ብሎ መናገር የሚችሉት? ምክንያቱም መጽሐፍ ቅዱስ ላይ የለም የተጻፈ፣ የትም ቦታ ላይ አታገኘውም። ገብቷል እያልኩ ያለሁት ነገር አንደርስታንድ ካደረጋችሁኝ። ምክንያቱም አሁን ለምሳሌ ችትን ለእናቱ ብሎ ለዮሐንስ ሰጥቶታል። ዮሐንስ 3 መልእክት ጽፎ በሶስቱ መልእክቱ ምራሪ ምንም ነገር አልተጻፈም። ስለ አልዓዛር ጽፏልኝ፣ ስለ አቢታ ተናግሯልኝ፣ ስለ ስንቶች ተናግሮ ስለ እመቤታችን ግን አንድም ነገር አልተናገረም። ያ ነገርስ እንዴት ይታያል? እና አንዳንድ ጊዜ ያው ሙሉን ሰውል ስለተናገርከው ነው። አንዳንድ ነገሮች አሉ በቤተክርስቲያን ውስጥ ያሉ እነዛ ነገሮችን ሳታነጻ ሌሎችን ለማንጻት የሚሄዱ ትክክል ነው ብዬ አላምነው። አመሰግናለሁ። ይሄን ለመናገር ነው። ያ አይ የእንትኑ እኮ ነው የማርያምን ምልጃ ጉዳይ ኦርቶዶክስ ነው ጠያቂው፣ ሙስሊም አይደለም የጠየቀው። ለኦርቶዶክሱ ነው መልስ መስጠት ያልቻሉት። ኦኬ አይ ነው ለኦርቶዶክሱ መልስ አልሰጡትም። ኦርቶዶክሱማ ቢያነብማ ጥሩ ነበር። ኦርቶዶክሱ ቢያነብ እኮ ትንሽ ሁሉ እኔ ራሴ እኮ እኔ አንብቤ አላውቅም። አሁን ስላነበብኩ ነው ጥያቄ ተነስቶብኝ እየጠየቅኩ ቆይቼ አሁን በቃ በቃኝ ብዬ ወደዚህ የመጣሁት እና ምን ልል ፈልጌ ነው በቃ ቢያነቡ እኔ ትንሽ እኔ እግዚአብሔርን ነው የምልህ ቢያነቡት መጽሐፉን ምን እንደሚል ገብቷል። ሌላው ቢቀር ከዚህ በፊት በ1954 የታተመው መጽሐፍ ቅዱስ እና አዲስ የወጣውን 2000 እትሙን የቃላት ለውጥ እንኳን ስታይ አደነግጥም እንዴ? ያስደነግጣል እኮ። እስከ ዛሬ አማልዳል ብሎ የኖረ ህዝብ ዛሬ ፈርዳል ብለህ ስትመጣ ምንድን ነው ትላለህ? ግሪኩ የሚለውን ከተቀበል ከአንተ ለምንድን ነው ታዲያ ግዕዙ የምትቀበለው? ግዕዙ ከየት የመጣ ቃል ነው? አዲስ ቃል ነው እንዴ? ከግሪኩ ይበልጣል? ሁላችንም ያስማማን ግሪኩ እኮ ነው። ወደ ላይ ሄደህ ስትጠይቀው በዕብራይስጥና በግሪክ የተጻፈውን ነው የምታነበው፣ የሚያስማማ ማለት ነው። ስለዚህ ይሄኛውንስ መጽሐፍ ትንሽ ቢያዩት እኔ ያንን ካየው በኋላ ነው በቃኝ ያልኩ እኔ መጠየቅም ያቆምኩት ከዛ በኋላ ነው። እና ትንሽ ማንበብ ቢጀምሩ ጥሩ ነው ብዬ አስባለሁ። የኤርሚያስን ስራ ማፕልሸት የማደርገው ለዚህ ነው። በቃ አንብቡ ነው። ትንሽ ሲያነቡ ጥያቄ ይነሳባቸዋል። ጥያቄያቸውን ደግሞ አልመለስላቸው ሲል ወደ እውነተኛው መንገድ ይሄዳሉ። እና አንዳንዴ ደግሞ እምነት በስራ ይገለጣል ነው። እንግዲህ ስራችን ደግሞ የታወቀ ነው ሁላችንም። ስለዚህ ማንን ነው እየደበቀ የምንኖረው? እግዚአብሔርን ደብቀ መኖር አንችልም። ይቺ ዓለም አጭር ነች። ሁላችንም ነገ ሕያጅ ነን እና አሁን ለመጣንበት ለተጣራንበት ነገር ብንኖር የተሻለ ነው። ለዛ ነው እንደዛ ምለው ነው። አመሰግናለሁ። እንዴ ያ ኤርሚያ ሶ ዩ ሴድ ኢት እኮ በቃ። ስለዚህ ኦርቶዶክስ ነበር ጠያቂው፣ መመለስ አይችሉም። አስበሃል? ስለዚህ ራሱ ጋር ያለውን የሐሰት ትምህርት ኦኬ የማርያም ምልጃውን ይወለው እኛን መናፍቅ የሚሉን እኮ ማርያም አታማልድም ስላልን ነው። ዋናው ሌላው ልዩነቶቻችን ዋናው እኛን የሚጠሉት ማርያምን ትጠላላችሁ አማላጅ ነች ብላችሁ ካላመናችሁ የማርያም ጠላቶች ኦኬ ብሎ መናፍቃን ብሎ የሚሳደቡት በዚህ ነው። እንግዲህ አስበው አንተ እንዳየው ነው መጽሐፍ ቅዱስ ቀይራ ከዛ ግሪኩ የሚለው ቅድም እንዳልኩ አስቀምጣ ከግሪኩ የተለየ ነገር አማርኛ ላይ ስታስቀምጥ ህዝቡ ስለማያነብ ኦኬ አብሮ እነሱ መናፍቅ ሲሉ እኛን አብሮ መናፍቅ ብሎ ይሳደባል ማለት ነው። ልክ እንዳንተ ገና አሁን አይኑ ተከፍቶለት ደግሞ መጽሐፉን ቼክ ሲያደርግ ደግሞ እውነተኛው ማን እንደሆነ ደግሞ የተገለጠ ነው ማለት ነው። ምንም አይነት ውሸት የሌለበት ምንም አይነት ጥላቻ የሌለበት የወንጌል አማኙ እንደሆነ ትክክለኛው መጽሐፍ ቅዱሳዊ የሐዋርያቱን ትምህርት የሚቀበለው ማን እንደሆነ ክሊር ይሆናል ማለት ነው። እፎይ ይሄንን ጥያቄ እንኳን ለራሱ ነፍስ አሁን እኮ እሱ ራሱ አልዳነም እኮ ራሱ በክርስቶስ ኢየሱስ ሞትና ትንሣኤ አምኖ አልዳነም። ኦኬ በማርያም ምልጃ የሚታመን ሰው የክርስቶስን ምልጃ ትቶታል። የክርስቶስ አያማልድም ካልክ ያለ ክርስቶስ ኢየሱስ ደም እግዚአብሔር ፊት የኃጢአት ይቅርታ አታገኝም። የኃጢአትን ይቅርታ ካላገኘ እግዚአብሔር ፊት መጽደቅ አይቻልም። ሰው የዘላለም ሕይወት የሚያገኘው በክርስቶስ ኢየሱስ ሞትና ትንሣኤ በማመን ነው። ኦኬ ስለዚህ ሚዩት አድርጉ ስትገቡ ጋይስ። ስለዚህ ማንበብ ቢጀምሩ ያልከው በጣም ጥሩ መልእክት ነው። በቃ ኦርቶዶክሳውያን አንብቡ፣ ቼክ በቃ መጽሐፍቶቻችሁን ቼክ አድርጉ፣ አንብቡ። ኦኬ አሁን በገፍ ቁጭ ብሎ የሚሰሙ ኦርቶዶክሳውያን ናቸው ብዙዎቹ የፎይ ማለት ነው ከእስልምና በተጨማሪ ማለት ነው። እነሱ ሁሉ አሁን ዝም ብለው በጨለምተኝነት ነው የሚያዩት። ራሳቸው እኛ ጋስ ምን አለ ብሎ ዞር ብሎ ራሳቸውን አይመለከቱም። ሁለተኛ እንደ ጴንጤ ሆኖ ካልሆነ በእስልምና ፊት መቆም አይችሉም። መጽሐፍ ቅዱስ ብቻ ባለፈው ከሁሱ ጋር ባረገው ዲቤት ካስታወሳችሁ በ10 መጽሐፍት ነው የምንነጋገረው በብሉይና በሐዲስ ነው ብሎት ነው የገባው። እንደውም መሀል ላይ ልጁ ከዛ ውጭ ወጥቶ ሌሎች ገል ምናምን ሲያነሳበት ነበረ።
ውይይቶችን ማማ የምትባለው ልጅም ውይይት ከእስልምና ሴት ጋር ከአንዲት ልጅ ጋር ከዛህራ ጋር ቀርባ በነበረ ጊዜ እኛ ሁላችን እንግዲህ በዚህ ክርስትናው ሳይድ ሆነን ምንም ቢሆን ያው ኦርቶዶክስ ይሻላል ቅድም ኤርሚ ሲናገር ነበር። እኛ ከእስልምና ጎን ልንቆም አንችልም። አብረን ቆመን ከዛስ ገድልና መጽሐፍቶቿን 80 አህዱ ብላ ደግሞ የጨመረቻቸው 15 መጽሐፍት ላይ ያሉትን ጉድ ልጅቷ ማውጣት ሲጀምር ዲስኮኔክትድ አደረገቻትና ወጡ ማለት ነው። ተበተነ። ውይይቱ ዲቤቱ ተቋረጠ። ስንት ሺህ ህዝብ እያየ ማለት ነው። ያለ መጽሐፍ ቅዱስ ብቻ ወይ ደግሞ ሶላ ስክሪፕቹራ ሳይሉ በእስልምና ፊት ራሱ መቆም አይችሉም። ተውት በፕሮቴስታንት ፊት። ስለዚህ የራሷ መጽሐፍቶች የጨመረቻቸው መጽሐፍ ቅዱስ ላይ የጨመረቻቸው መጽሐፍቶች የሰረዘችው የደለዘችው የጻፈቻቸው ገድላትና ድርሳናት እነሱ ናቸው ሰው ፊት የሚያዋርዳት። እዚህ ያሉትም ቲክቶክ ላይ ያሉትም ወንጌል እንሰራለን ወንጌል እንመሰክራለን ብሎ የሚያስቡ እፎይን ጨምሮ ሌሎቹም ማማይም ሌሎቹም ልጆች የሚያዋርዳቸው መጽሐፍቶቻቸውና የኦርቶዶክስ የራሷ ስራ ነው እንጂ የወንጌላውያን ስራ አይደለም። እኛ ሐሰትን ከእውነት ለይቶ ማሳየት ነው የኛ ስራ። ከዛ በኋላ ሰው የወደደውን ይከተላል ማለት ነው። ዳሴት በተጨማሪ ዲቤት ኤርሚያስ መቀበል አለበት ብዬ አላምንም። ምክንያቱም ይሄ ነገር ከሱ ጋር ሆኖ ሊሸፈን ምናምን ነገር ስለሚሞክሩት ኖ በቃ ዲቤት ምናምን ነገር አያስፈልግም። ዝም ብለህ ትምህርትህን ማስተማር ነው። የተናገረው ነገር የለም። እዛው ባሉበት መጨረስ ያለባቸውን ነገር እንዲጨርሱ ነው ማድረግ ያለበት ብዬ አምናለሁ። እንደኔ ሐሳብ ኤግዛክትሊ ምንም የምንቀበለው ዲቤት የለም። ራሳቸው ይጨርሱና ከዛ በኋላ ቤት አንደኛ የጠራበት ጉዳይ እኮ ራሱ ሌላ ጉዳይ እኮ ነው። ስለ ስላሴ እዛው ከእስልምና ጋር ይጨርስና ከአባቶቹ ጋር ከጨረሰ በኋላ ከዛ ጋር ወንጌል አማኞችና ምንድነው ኦርቶዶክሶች የስላሴ ትምህርት ልዩነታቸው ብሎ ዲቤት መግባት ይቻላል። ከዚህ በፊት እንደውም ማነው ልደተ ቃል ከማጋ ነው ከአንድ ወንድም ጋር ዲቤት ጠርቶት እንግባ ሲለው ምን አለ እንትና አይ ለእስልምና አክሰስ ይሰጣልና ምንም አይጠቅምም ስለዚህ አልገባም ብሎ ልደተ ቃል እኮ ትቷል። በቃ አለቀ። አሁን እኛ እናንተ ጋር መጀመሪያ ብዙ ልትጥሏቸው የሚገቡ ትምህርቶች አሉ። እነሱ ሲከፈቱላቸው ይኸውላችሁ አይናችሁ በሌላ ጉዳዮች ሲከፈቱላቸው አንድ ጊዜ አንዴ ቅድም እንዳልኩ ኤርሚ ትንሽዬ የሆነች ነገር ከገባክ ባይዘይ ወይ ፍንጭ ካገኘ አንድ ሰው ትንሽ ጭላንጭል ካገኘ ከዛ በኋላ ሌላው የራሱ ነው። ተውት። ራሱ ነው መጽሐፍት እየገለጠ የሚያነበው ወደ እውነት እየመጣ ይሄዳል ማለት ነው። ነገር ግን ያችን ጭላንጭል ለማሳየት ነው አሁን የኛ ጥረት። ስለዚህ ኦርቶዶክስ ራሷ ነች። ጾታ አለው። ከአዳም የተቀረው አካል አለው። ሰላም ለሰኮናክሙ ሰላም ለቀራን ቤትክሙ ሰላም ለከርስክሙ ሰላም ለሆዳችሁ ይሁን ለአፍንጫችሁ ይሁን ለአናፊክሙ ለአስናኒክሙ እያሉ ሌሊት መሐሌት የሚያድሩት የራሷ የኦርቶዶክስ ሊቃውንት ናቸው። ስለዚህ የራሷን መጽሐፍት የራሷን ትምህርት ማስተካከል አለባት። ከዛ ውጭ ጴንጤ ላይ ማሳበብ አይቻልም። በቃ ከእስልምና ጋር እዛው ጨርሱ። ኦኬ ከኛ ጋር አትገናኝ። ምን ማለት እኛ ላይ መታችሁ አትለጥፉ፣ ወይ ደግሞ በኤርሚያስም ሆነ በሌሎች ሰዎች አታሳቡባ። ሰበብ አያዋጣም። እና የሆነ አጀንዳ ለማስቀየርና ዲቤት እንግባ ፈልጋለሁ አንተን ምናምን ይሄ የድብድብ ሜዳ እኮ አይደለም ጋይስ። አንደኛ አጠራሩ ራሱ በጣም የሚያስቅ ነው። በቃ ልክ የሆነ ፋይት ምናምን ማለት ነው። እንደኛ ወንጌል ሰባኪዎች እኮ ነን ወዳጄ። በእውቀት ነው የምታወራው፣ በደም ፍላት አይደለም እኮ። በደም ፍላት የሚወራ ነገር የለም። በብስጭት የሚደረግ ነገር የለም። ስለዚህ ወደ እውነት ኑ። ራሱ እፎይን ጨምሮ እስልምና ላይ እንሰራለን የምትሉ ኦርቶዶክሳውያን ዲያቆኖቹ እንዳለ ሰንበት ተማሪዎቹ እያንዳንዳችሁ እናንተ በክርስቶስ ኢየሱስ ሞትና ትንሣኤ አምናችሁ ዳኑ። ሰው ተጠምቆ አምኖ ተጠምቆ ይድናል ትላላችሁ፣ ግን እናንተ አምናችሁ ተጠምቃችሁ አልዳናችሁም። ራሳቸው ይኸው የሚሉትን እኮ አያረጉትም። አክሊልን ጨምሮ እፎይን ጨምሮ አምኖ ተጠምቆ አልዳንም። ነገር ግን ኑና ኦርቶዶክሳውያንን አምናችሁ ተጠምቃችሁ ዳኑ ይላሉ። ሙስሊሞችን ወይ ሌሎችን የሚሉትን እንኳን አልኖሩትም። በሕፃንነታቸው ውሃ ረጩባቸው፣ አለቀ። ከዛ ጊዜ ክርስቲያንን ብሎ የሚያስቡት ኢየሱስ ክርስቶስ ጌታ እንደሆነ ስለ ሕይወታቸው እንደሞተ ዋጋ እንደከፈለ ከሙታን ተለይቶ እንደተነሳ ዳግመኛ እንደሚመጣ አምነው ወንጌል እንዲህ አይነት ወንጌል ተሰብኮላቸው ይሄን ሰምተው ልባቸው ተነክቶ ከዛ ምን እናድርግ እንዳልጠመቅ የሚከለክለኝ ነገር አለ ወይ ብሎ ልክ ኢትዮጵያ ጃንደረባ ካመነ በኋላ እንደተጠመቀው ልክ እንደዛ አምኖ ተጠምቆ አዳኑ። ስለዚህ ሌላውን ለመጥራት ሞራል የላችሁም። አንድ ጊዜ ይሄንን እፎይንና ማማዬን ባሉበት ጠይቄያቸው መመለስ አልቻሉም፣ አስወረዱኝ። ራሳችሁ መቼ አምናችሁ በክርስቶስ ኢየሱስ አምናችሁ ጸደቃችሁ? አሁን ለሙስሊምና የምትነግሩትን ጌታ ምን አረገላችሁ? ለእናንተ ምን አገኛችሁ? አሁን ጻድቅ ናችሁ ብለህ ብትጠይቃችሁ አልጸደቁበትም።
ኦኬ ጻድቅ ነን ብሎ አያምኑም። በክርስቶስ ኢየሱስ የዘላለም ሕይወት አለን ብሎ አያምኑም። ገና ሞተን ነው የሚታወቀው። ሲኦል ይሁን ምን ይሁን እንደ ስራችን ነው ብሎ ነው የሚያምኑት። ስለዚህ ኢየሱስ ክርስቶስ ምንድን ነው የሚያደርግላችሁ ታዲያ? ሌላው ለመናገር እኮ ኑ ለማለት እኮ ምን አገኘህ አንተ ነው መጀመሪያ። ስለዚህ ያላመንክበትን ጌታ ወይ ደግሞ ምንም ያልጠቀመህን ጌታ፣ የዘላለም ሕይወት ያልሰጠህን ጌታ፣ ሕይወት ያልሰጠህን ጌታ ለምንድን ነው ለማን ነው የምትሰብከው? ይሄንን ጥያቄ መመለስ አለባቸው ራሳቸው መጀመሪያ። በኢየሱስ ክርስቶስ ሞትና ትንሣኤ ምን አገኛችሁ? ምን ተጠቀማችሁ? ኦኬ ይሄንን ፍቱ መጀመሪያ። ያለ ኢየሱስ ክርስቶስ የዘላለም ሕይወት ማግኘት አይቻልም። በስራ ያገኛለሁ ለዘላለም ስራ ህግና ስንትና ስንት ህግ ነበር እኮ ኢየሱስ ሳይመጣ። ጌታችን ከቅድስት ድንግል ማርያም ስጋን ሳይነሳ እኮ ስንት ነገር ስንት ህግ ነበር፣ ስንት መጽሐፍቶች ነበሩ እኮ እንዴ። በቃ ስሩና ዳኑ እኮ ይል ነበር እኮ እግዚአብሔር። በስራማ ቢዳን ኖሮ ማንም በስራው ግን መዳን ስለማይችል ነው የናዝሬቱ ኢየሱስ ያን ሁሉ የሆነው። ጎኑን በጭንቃር የተቸነከረው በማንም ጥርሱን ባልፋቀ የሮማ ወታደር እኮ አክትፍ የተባለበት እኮ የናዝሬቱ ኢየሱስ እኮ ያን ሁሉ ዋጋ የከፈለው እኮ እኔና እናንተ መስራት ስለማንችል ነው። ሰርተን በእግዚአብሔር ፊት ጻድቅ መሆን ስለማንችል። መላእክት እንኳን በፊቱ ስንፍና የሚከሳቸው ናቸው። ታውቃላችሁ አይደለ? በኢዮብ መጽሐፍ ላይ ሲናገር መላእክት እንኳን በፊቴ ስንፍና ይከሳቸዋል ነው የሚለው። መናፍስት የሆኑት እንኳን ስንፍና ይከሳቸዋል። ስለዚህ ስንፍና የሚከሳቸው ሳጣውያን መናፍስት የሆኑት መላእክት እንኳን በእግዚአብሔር ፊት ፍጹምና ጻድቅ ለሆነው አልቻሉም። እንኳን የሰው ልጅ ደካማው በስጋ ውስጥ የሚኖር ከዚህ በብዙ ነገር የሚመላለስ ቀርቶ ማለት ነው። ስለዚህ ጌታ ዋጋ የከፈለው ነፍሱን አሳልፎ እየሰጠው እኔና እናንተ እንጸድቅበት ዘንድ ነው፣ እንድንበት ዘንድ ነው፣ የዘላለም ሕይወት የሆነን ዘንድ ነው። የሚያምንበት ሁሉ የዘላለም ሕይወት ያገኝ ዘንድ ነው። ስለዚህ ይሄንን የዘላለም ሕይወት ሳታገኝ ስለሌሎች ኑና እንትን ታገኘ ኑ ኦርቶዶክሱ ወደ ሃይማኖት ታመጣቸው ይሆናል እንጂ ወደ ሕይወት አታመጣቸው። ኤርሚ የቀጥሉ። ያ ተባረኩ። እሺ ሶል ቴንክ ዩ። ያን ቪዲዮ ስላገኘሁት ነው። ቤኪ ወንድምነት በጣም ነው የማመሰግነው። ቴንክ ዩ ተባረኩ። እንግዲህ ከዋህብያ ጋር ገጠማችሁ ብሎ አንዳንዶቹ ስሜቱን የተናገረው ተናዶ ነው የተናገረው ምናምን ነገር ብለው ይላሉ። ግን እውነት ከእስላም ጋር የቀረበ እና የተወዳጀ ማን ነው? እኛ ወይስ እነሱ የሚለውን ነገር ማየት አለብን። ራሱ የተናገረውን ቪዲዮ ማለት ነው። ኦኬ ብሩኬ ግን ሰላም ይበል። ትንሽ ይሄ 16 ደቂቃ ስለሚወስድ ብሩኬ ሰላም በል ወንድምነት። ወይ ኤርሚ እንዴት ነህ? ደህና ነኝ ጌታ ይመስገን። እንዴት ነህ? ክብር ለኢየሱስ ይሁን። ሰላም ብያለሁ ወገን ሁሉ ሜላ ለእውነት ኑሮ ኤርሚ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ከእናንተ ጋር ይሁን። ተባረኩ። ነው ሀሳብ እናነሳበታለን። ቪዲዮ ልኬልህ ነበር እዚሁ ቲክቶክ ላይ፣ ግን በኋላ ላይ እኔ ፖስት አደረኩት። ብዙ አቡነ ጴጥሮስ የተናገሩት ንግግር እሱም መጀመሪያ እንደው ብትከፍተው ቆንጆ ነበር ይመስለኛል። የብፁዕ አቡነ ጴጥሮስ ዋትሳፕ ላይ ሊንኩን ላክልኝ ወይ ቴሌግራም ላይ። እኔም ፖስቼውን የመጣሁት አሁን የኔ ቲክቶክ ላይ አሁን ፖስቼውን የመጣሁት እና ከዚህ ጋር የሚገናኝ ስለሆነ ቆይ እሺ፣ እንግዲህ እንደዛ ከሆነ ኦኬ ትእዛዝ ስንሰማ ኦኬ፣ አዎ ይሄ ማለት ነው። አቤት ትእዛዝ ስንሰማ ሁሩ ወመሃሩ ካለ በኋላ ምንድን ነው ያለን? አቤት ወስብኩ ለማን አቤት ለኩሉ ፍጥረት ለአሕዛብም አለበት። አሁን ግን አሕዛብን ማስተማሩ ይቅርብ። እንዲህ ስል ምን ማለቱ ነው ልትሉ ትችላላችሁ። መጀመሪያ የእኛ እኮ ወደ አሕዛብነት እየተቀየረብን እኮ ነው፣ እየተጎተተ ነው፣ እየጠፋ ነው። እስኪ እናጽናው። ያንን ይሄ ቪዲዮ ያለ መሰለኝ ትናንትና ነው ያወረድኩት። የሚኮበልለው በስቷል፣ የሚጠፋው በስቷል፣ በአዲስ እምነት የሚነጠቀው በስቷል። እየተሸረሸረ ነው። የማይሸረሸረው እየተሸረሸረ ነው። መሰረቱ እየተናጋ ነው።
ደግሞም ማስበርገጊያው ሁልጊዜ ምንድን ነው ከተባለ አንዱን ደካማ፣ አንዱን ብርቱ፣ አንዱን ኃጢአተኛ፣ ሌላውን ጻድቅ አድርጎ ተስፋ በማስቆረጥ ብዙ ምዕመናን እየጠፉ ነው። ስለዚህ ምዕመናን እንዳይጠፉ እኛ እየተነጋገር አየትየው ይሄ የአቡነ ኤርሚያስ አይደለም፣ ይሄ የብፁዕ አቡነ አብርሃም ነው። እኛ አብርሃም ናቸው። የአቡነ ኤርሚያስንም አይ ቲንክ ትናንት ያገኘት መሰለኝ። እሺ ካላክሽልኝ ከፍተዋለሁ። ግን ወንድምነት ይሄን ቪዲዮ ለብቻ ያለውንም ትልክልኛለህ። ቴንኪው